በደም የጨቀየ እጁን ሳይታጠበኝ ከደሙ ንጹህ ነኝ እያለን ነው ያለው። ህግን ለማስከበር የሚያስችል የፖለቲካ ስልጣን የለው። መፈንቅለ መንግስት ለመፈጸም እየተዘጋጁ ነው። በዲሞክራሲ ውስጥ 50+1 ብቻ የሚባል ነገር የለም። የቤቱ ህግ እያለ ከቤቱ ህግ አፈንግጠሽ በጓዳ ህግ ልትተዳደሪ አትችይም። በሰዋለውን ህግ ልትተዳደሪ አትችይም። በኪችን ህግ ልትተዳደሪ አትችይም። ምንድን የበደልናችሁ? ከልጆቻችሁ በላይ ታዘናችኋል። የበደልናችሁ ነገርም ካለ ይቅር በሉን። ምን ፈልገው ምን ለማግኘት ነው ያ ሁሉ ህይወት መስዋዕትነት የተከፈለው? ዛሬ እየለመኑ ያሉት ከጦርነቱ በፊት የነበራቸው ነገር ነው። በወጣቱ አካል መግደል ውስጥ እነሱ በህይወት ተርፈዋል። ሰላም ብዙ ኢፈርት ይፈልጋል። ጦርነት ግን ብዙ ኢፈርት አይፈልግም። መንግስት ጦርነቱ ቢያባረረው መሸሽ የተሻለ አማራጭ ነው። ወደ ጦርነት ላለመግባት የሚያዋጣው ጦርነቱ መሸሽ ነው። ጦርነት ፈለጉ፣ ጦርነት አገኙ። ሄደሽ እንደ ቀብር ንፍሮ ዝም ብለሽ የምትዘግኙ መሬት አይደለም። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። አፈወርቅ በደዊና ዮምዩ አበበ እስከ ዝግጅቱ ፍጻሜ አብረናችሁ እንቆያለን። እንደተለመደው የተለያዩ ርዕሰ ጉዳዮች ይነሳሉ። ቆይታችሁ ከኛ ጋር ይሁን። ዛሬ በዋናነት የትግራይን ጉዳይ ነው የምናነሳው። የትግራይ ጉዳይ እስካሁን እልባት ያገኘ ጉዳይ አይደለም። በክልሉ አንዳንድ ቦታዎች ላይ የሚነሱ እየተደረጉ ያሉ ድርጊቶችን፣ በተለይ ደግሞ በሰራዊቱ ወጣቶች ላይ እየደረሰ ያለው ጫና፣ አፈሳ፣ ድብደባ እንዲሁም ደግሞ ግድያም ጭምር እንደነበረ እየሰማን ነው። እነዚህን ጉዳዮችና ሌሎችም ተያያዥ ጉዳዮች በትግራይ ወቅታዊ ጉዳይ ላይ ያሉ ሁነቶችን እናነሳለን። ሌላኛው እንግዲህ ሩሲያና ኢትዮጵያ በጋራ ለመስራት ትብብራቸውን በተለያዩ ጉዳዮች ላይ አብሮ ለመስራት ተፈራርመዋል። ከዚህ ስምምነት ጀርባ ያሉ የተነሱ ጉዳዮች ምንድን ናቸው የሚለው እናያለን። እንዲሁም ደግሞ ባለፈው ሳምንት በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተመራ ልዑክ እስራኤል በመሄድ ሁለቱ ሀገራት የነበራቸውን ነባር ትብብር ወደ ማጠናከርና ወደ ማጎልበት እንዲሁም በተለያዩ ዘርፎች ላይ አብሮ ለመስራት ስምምነት ላይ ደርሰዋል። እነዚህንም እናነሳለን። ሌላኛው ደግሞ እንግዲህ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ እየገባው አይደለም የሚል ነገር አሁንም ቀጥሏል። ከዚህ በፊት የውስጥ ጉዳያችሁ የውስጥ ጉዳይ ነው፣ እኛን አይመለከተንም ማለቱ ይታወቃል። በማስታወቂያ ሚኒስትሩ የማነ ገብረ መስቀል በኩል በኤክስ ገጻቸው ያጋሩ ጽሁፍ ላይ የውስጥ ጉዳያቸው ውስጥ አንገባም የሚል ነገር ነበር። ነገር ግን በትክክል መሬት ላይ ያለው ያ ነው ወይ? ኢትዮጵያ ውስጥ ታጥቀው ከሚንቀሳቀሱ ኃይሎች ጋር እየሰሩ ያሉት ስራ ይህንን የሚደብቅ ወይም ደግሞ ውሸት መሆኑን የሚያሳይ መሆኑንም እንዲሁ የምናነሳ ነው የሚሆነው። እንግዲህ የትግራይ ጉዳይ በስፋት በኢትዮጵያ ፖለቲካ ውስጥ በዚህ ሳምንት በተለይ ሐሙስ ዕለት አቶ ጌታቸው ረዳ የጊዜያዊ መስተዳደሩ ፕሬዚደንት መግለጫ ባደረጉበት ሰዓት ከዛን ጊዜ ጀምሮ እስካሁን ድረስ የተለያዩ ጉዳዮች በትግራይ ጉዳይ ላይ ይነሳሉ። እንግዲህ አቶ ጌታቸው ብዙ ነገር ግልጽ አድርገዋል በወቅቱ። እኛም እዚህ ቤት አንስተን በመግለጫቸው ያነሷቸውን ሀሳቦች አንጸባርቀን ነበረ፣ የራሳችንን ሀሳብ ሰተንበት ነበር። አሁን ደግሞ እንግዲህ ጀነራል ታደሰ ወረደ ከ4 ኪሎ መንግስት ጋር ወደ ጦርነት የሚከተን ነገር የለም የሚል ንግግር አድርገዋል። እንግዲህ ጀነራል ታደሰ ወረደ እንደሚሉን ከሆነ ጉዳዩ ፖለቲካዊ መፍትሄ የሚፈልግ እንጂ ወታደራዊ መፍትሄ የሚፈልግ አይደለም። ስለዚህ ወደ ጦርነት የሚወስደን ነገር የለም ነው የሚሉት። መሬት ላይ የምናየው ነገር ግን ከዛ የተለየ ነው። ምክንያቱም በጉልበት ማህተብ እስከ መንጠቅ ድረስ ወጣቶችን ማሳደድ፣ መደብደብ፣ ማፈስ ተጀምረዋል በተለያዩ የትግራይ ከተሞች። እነዚህ እንግዲህ ወታደራዊ እርምጃዎች እንጂ ፖለቲካዊ እርምጃዎች እንዳልሆኑ ማንም የሚያውቀው ነው። እንግዲህ ጀነራል ታደሰ ወረደ ከዚህ ቀደም ቆየት ብሏል ትግራይ ጉዳይ እንደዚህ ውጥረት ላይ ሳይደርስ የጊዜያዊ መስተዳደሩ ፕሬዚደንት እንዲሆኑ ተመርጠው በነ ደብረጽዮን ቡድን ለጠቅላይ ሚኒስትሩ ቀርቦ እንደነበረ በብዛት ሰምተናል። አሁን ደግሞ በዚሁ በቅርብ ቀናት ውስጥ ጀነራሉ የጊዜያዊ መስተዳደሩ ፕሬዚደንት ሆነዋል የሚል መረጃ በየሶሻል ሚዲያው እየተሰራጨ ነው ያለው። ምን ያህል እውነት ነው የሚለውን እንግዲህ ነገሮች ግልጽ ሲሆኑ ወኛም ወደ ተመልካቾች የምናደርስ ነው የሚሆነው። አብዛኛው ሰው እንግዲህ እየሰጋ ያለው በተለይ የፕሪቶሪያ ስምምነት የደብረጽዮን ቡድን የፕሪቶሪያን ስምምነት ለመጠበቅ ነው እየተንቀሳቀስን ያለ ነው፣ ህግ አላፈረስንም ይላል ብዙ ጊዜ። መሬት ላይ ያለው ግን የፕሪቶሪያ ስምምነት ሙሉ ለሙሉ ፈረሰ በሚባል ደረጃ መውሰድ የምንችልበት ሁኔታ ነው ያለው። ምክንያቱም ጊዜያዊ መስተዳደሩ ስራ እንዳይሰራ እንቅፋት የመሆን ጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ማካሄድ፣ ከዚህ የዘለለ የፕሪቶሪያ ስምምነት ማፍረስ እንግዲህ ለእነሱ ምን እንደሆነ አናውቅም። ነገር ግን ህግ ማስከበር ነው እያሉ የሚጠሩት። እዛ አካባቢ ላይ ህግ የሚከበረው በዚህ መልኩ እንደሆነ
እያሳዩን ነው ያሉት። እንግዲህ የትግራይ ፖለቲካዊ ቀውስ መቀጠሉን ተከትሎ የተለያዩ መላምቶች ይሰነዘራሉ። በተለይ ደግሞ ለጦርነት የሚደረጉ ዝግጅቶች አሉ ይባላል። እንደምታስታውሰው የሰሜኑ ጦርነት ሲነሳና የሰሜን እዝ ተመቶ ወደ ጦርነት ከመግባታችን በፊት የተለያዩ ወታደራዊ ትርኢቶችን ሲያሳዩን ነው የነበሩት የህወሓት ሰዎች። ትናንትናም በአድዋ ከተማ እንደዚሁ የመጽሐፍ ምረቃት ሽፋን ተደርጎ አንድ ወታደራዊ ትርኢት ታይቷል። ይሄም መነጋገሪያ ሆኗል። በተለይ እንግዲህ የመጽሐፍ ምረቃ ከሆነ ብዙ ጊዜ መጽሐፍ ሲመረቅ መጽሐፎችን እናያለን። ግን አንድም በተለቀቁ ምስሎች ውስጥ የመጽሐፍ ምረቃ የሚመስል አንድም ከመጽሐፍ ጋር የተገናኘ ምስልን አላየንም። ህዝቡ በዚህም ውጥረት ውስጥ ስጋት ውስጥ ገብቶ ግማሽ ወደ አዲስ አበባ ግማሹ ደግሞ የተሰደደ እንደሆነ የተለያዩ የትግራይ ተወላጆች ሲያወሩም እየሰማን ያለ ነው። አቶ ጌታቸውም እንዲሁ በመግለጫቸው አንስተውታል። አሁን ባለው ሁኔታ ወይም ደግሞ ህወሓት እያደረገ ባለው እንቅስቃሴ ውስጥ መፈንቅለ መንግስቱን አሳክቶ ትግራይ መቆጣጠር ወይም ደግሞ የፈለገውን ስልጣን በእጁ ካስገባ ከፌዴራል መንግስቱ ጋር በምን መልኩ ነው የሚነጋገረው? በየትኛው የህግ አግባብ ነው ከፌዴራል መንግስቱ ጋር ተግባብቶ ክልሉን ተረክቦ ስልጣኑን ማስቀጠል የሚችለው የሚለውን ነገር እንደ አንድ ጥያቄ ያዝልኝና የፕሪቶሪያም ስምምነት እዚህ ውስጥ እንግዲህ መፍረሱ ነው። ምክንያቱም የፕሪቶሪያ ስምምነት ጊዜያዊ አስተዳደሩ የተሾመው እስከ 6 ወር ወይም እስከ 1 ዓመት ድረስ ምርጫ እስከሚካሄድ ነው የሚል ነበረ። ይህንን መጠበቅ ያቃተው ሌላኛው የህወሓት አንጃ ግን በጉልበት እንግዲህ ከዚህ ቀደም የሰሜን እዝ መሳሪያ በመንጠቅ መድፍና ሞርታር የሚነጥቀው ቡድን ዛሬ ማህተም ነጥቆ ቢሮ እስከ መረከብ ደርሷል። አንድ ይሄኛው ነው። ሌላኛው ስልጣኑ ቢሰጠውስ ይሄ ቡድን ተረጋግቶ አርፎ ቁጭ ብሎ ትግራይን ፍጹም ሰላማዊ የሆነችን ትግራይን ይመራል ወይ? ለኢትዮጵያስ በስጋትነት አናየውም ወይ? ምክንያቱም ህወሓት በባህሪው አርፎ የሚቀመጥ ድርጅት ስላልሆነ እስካሁን ከመጣባቸው መንገዶች አንጻር ስንመለከት ስልጣኑ እንደው ቢሰጣቸው ለነ ደብረጽዮን ቡድን በትክክል እጃቸውን ሰብስበው መቀመጥ ይችላሉ። ከኤርትራ ጋር የሚያደርጉት ግንኙነት እንግዲህ አቶ ጌታቸውን በደንብ በማስረጃ አስደግፈው ማቅረብ እንደሚችሉ ተናግረዋል። እና ይሄ ኃይልስ እነሱ በሰላም ስንኖር ቢሉ የኤርትራ ኃይል ራሱ ያስቀምጣቸዋል ወይ የሚለውን ነገር ብናነሳ ብዙ ጊዜ መነሳት ያለበት አሁን በህወሓትና በትግራይ ህዝብ መካከል ያለው ግንኙነት ምን ደረጃ ላይ ነው ያለው የሚለውን በደንብ መረዳት ይፈልጋል። ምክንያቱም የዛሬ 2 ዓመት የዛሬ 3 ዓመት የዛሬ 4 ዓመት እያልን ወደኋላ የተወሰነ ብንሄድ ወይም ደግሞ በህወሓትና በፌዴራል መንግስቱ መካከል ግጭት ከተፈጠረበት ጊዜ ጀምሮ ያለው ግንኙነት ምን ይመስል ነበር፣ አሁን ያለው ግንኙነት ምን ይመስላል የሚለውን ለተረዳ ሰው አሁን በህወሓትና በትግራይ ህዝብ መካከል ያለው ግንኙነት በከፍተኛ ደረጃ የላሸቀ ግንኙነት ነው። አንደኛው መታወቅ ያለበት ይሄ ነው። በትግራይ ፖለቲካ ውስጥ ሀሳቤን ሳቀርብ ለዘመናት ላለፉት 50 ዓመታት ያክል በትግራይ ውስጥ ገዢ የፖለቲካ ትርክት ይዞ በመቅረብ የትግራይ ህዝብን ስነ ልቦና በመያዝ ትልቅ አስተዋጽኦ የነበረው ድርጅት ነው ህወሓት። አሁን ያ ድርጅት የህዝቡ ጠላት ነው እስከመባል የደረሰ የህዝቡን የህልውና ስጋት ነው እስከመባል የደረሰ ነው። ምክንያቱም ከጦርነቱ ግጭቱ ከተጀመረበት ወይም ደግሞ ከመጀመሩ በፊት በነበረው ሁኔታ ህወሓት የትግራይ ህዝብ ህልውና አስጠባቂ የትግራይ ህዝብ ደህንነት አስጠባቂ ተደርጎ ነበር ይሳል የነበረው። አሁን ያ ነባራዊ ሁኔታ መሬት ላይ የለም። አብዛኛው የትግራይ ህዝብ ህወሓትን እንደ ስጋት ነው የሚመለከተው። በተስፋ ሳይሆን በስጋት ነው እየተመለከተ ያለው። አሁን ወታደሮቹ ያደረጉት እንቅስቃሴ በምንም አይነት መንገድ ፖለቲካዊ እንቅስቃሴ አልነበረም። ወታደራዊ እንቅስቃሴ ነው። በኃይል እርምጃ የታገዘ እንቅስቃሴ ነው ሲያደርጉ የነበረው። ለዚህ የተለያየ ስያሜ ሲሰጡት እናያለን። ለምሳሌ ህግ የማስከበር ህገ መንግስት የማስከበር የሚል ሽፋን ወይም ስያሜ ሲሰጠው በጀነራል ታደሰ ወረደም በዶክተር ደብረጽዮን በሚመራው ህወሓት ደግሞ ምክትል ሊቀመንበር በሆኑት በአቶ አማኑኤል አሰፋ በኩል የሚነገረው ተደጋጋሚ የሚባለው ምንድን ነው? አሁን እያደረግን ያለነው እንቅስቃሴ ህግና ስርዓት የማስከበር እንቅስቃሴ ነው። በዶክተር ደብረጽዮን የሚመራው ህወሓት እያደረገ ያለው እንቅስቃሴ ይህንን ነው ይላሉ። ተደጋግሞ የሚነሳው ትክክለኛው ደግሞ ጥያቄ ደግሞ ይሄ ህግ የማስከበር ስልጣን ከምን ይመነጫል? ህወሓት በተናጥል ህወሓት እንደ ፓርቲ ወይም ደግሞ የህወሓት ታጣቂ ኃይሎች በየትኛው የህግ አግባብ ነው ህግና ህገ መንግስታዊ ስርዓትን የማስጠበቅ ኃላፊነት ያገኙት? ምክንያቱም ህወሓት በየትኛውም መንገድ በትግራይ ህዝብ ላይ የፖለቲካ ስልጣን የለው። እኔ አይደለም ይሄን የምለው የፕሪቶሪያ ስምምነት ነው። ምክንያቱም የስልጣን ምንጭ ምርጫ ነው። የስልጣን ምንጭ ህዝብ ነው። ስለዚህ አደረግኩት የሚለው ምርጫ ቮይድ ከተደረገ ህወሓት የኢትዮጵያን ህገ መንግስትም ይሁን የትግራይ ክልል ህገ መንግስትን የትኛውንም የሀገሪቷን ህግ በማስከበር ደረጃ እንቅስቃሴ ማድረግ አይችልም። ምክንያቱም ህግ የማስከበር ስልጣን የመንግስት ስልጣን፣ መንግስታዊ ስልጣን፣ ዜጎች እንደ ዜጋ ህግ የማክበር ግዴታ ይወድቅባቸዋል። ስለዚህ ህግ የማስከበር እንቅስቃሴ ስታደርጊ ያንን ህግ የማስከበር ስልጣንሽን ከምንድን ነው የሚመነጨው የሚለው ጥያቄ ይመጣል። ከምን ይመነጫል?
እነሱ አሁንም ድረስ እንግዲህ ከዚህ በፊት ያደረጉትን የምክር ቤት ስብሰባ ወይም የጉባኤ ብሎ የጠሩት ምርጫ ቦርድ ያልተቀበለውን አሁንም በዛ መስመር ውስጥ ነው ራሳቸውን እየቃኙ ማለት ያንንም ጉባኤ ብንቀበል ያንንም ጉባኤ ለምሳሌ ህወሓት ያንን ጉባኤ መሰረት አድርጎ የወሰናቸውን ውሳኔ ብንቀበል እንኳን ህወሓት ህግን ለማስከበር የሚያስችል የፖለቲካ ስልጣን የለውም። በተናጥል አሁን እንዳደረገው አይነት ቢሮ እየሰበረ ቁልፍ የመንጠቅ አይነት፣ ማህተብ የመንጠቅ አይነት፣ ባለስልጣናት የመሾም አይነት፣ ወታደራዊ እርምጃዎችን የመውሰድ አይነት እንቅስቃሴ ለማድረግ የሚያስችል የፖለቲካ ስልጣን እጁ ላይ የለም። ይሄ ክርክር ሲነሳባቸው ብዙ ጊዜ የሚያደርጉት ምንድነው ወደ 2012 አካባቢ ላይ የተካሄደው ምርጫ ነው የተሰረዘው እንጂ ከዛ በፊት የነበረው የወረዳ የቀበሌ የከተማ አስተዳደር ምክር ቤት ምርጫዎች ህወሓት አሸንፏል። ስለዚህ አሁን በወረዳና በከተማ አስተዳደሮች ላይ እንቅስቃሴ የምናደርገው እነዛ ምክር ቤቶች ናቸው እንቅስቃሴ እያደረጉ ያሉት ነው። ይሄም ተገቢ አይደለም። ለምሳሌ እነሱ የሚሉት ለምሳሌ አቶ አማኑኤል አሰፋ ህገ መንግስቱን መሰረት ያደርጉና እኛ እየወሰድን ያለነው እንቅስቃሴ ህገ መንግስቱን ነው መሰረት የሚያደርገው ይላል። የትኛውን ህገ መንግስት ሲባል የክልሉን ህገ መንግስት ከፌዴራሉ ህገ መንግስት ጋር ያለን ግንኙነት በፕሪቶሪያ እስኪቀጠል ድረስ የትግራይ የምትገዛበት ህገ መንግስት አለ። በዛ ህገ መንግስት መሰረት በተካሄደ የወረዳ የከተማ አስተዳደር የቀበሌ ምርጫ በተቋቋሙ ምክር ቤቶች የነሱን ደግሞ አብላጫ ወንበር የያዘው ህወሓት ስለሆነ ያንን መሰረት አድርገን እየተንቀሳቀስን ያለው ነው የሚል መከራከሪያ ይዞ ይመጣል። ምንም ማድበስበስ የማያስፈልገው አንደኛው የፕሪቶሪያ ስምምነት ያስፈለገበት ሁኔታ በትግራይ ውስጥ የህገ መንግስታዊ ክህደት ስለተፈጸመ ነው። ከህገ መንግስቱ ማዕቀፍ የወጣ እንቅስቃሴ ስለተደረገ ነው። የፕሪቶሪያ ስምምነት የመጀመሪያው ኦብጀክቲቭ ተብሎ የተቀመጠው የመጀመሪያው በትግራይ ውስጥ ተቋርጦ የነበረውን ህገ መንግስታዊ ስርዓት ወደ ነበረበት መመለሱ የመጀመሪያ የፕሪቶሪያ ስምምነት። ህወሓት የገባው የመጀመሪያ ግዴታ የሀገሪቷን ህግና ስርዓት ለማክበር፣ የሀገሪቷን ህገ መንግስታዊ ተቋማት ለማክበር፣ በሀገሪቷ ውስጥ አንድ ወታደራዊ ተቋም ለመቀበል፣ በሀገሪቷ ውስጥ በሰላማዊ መንገድ የፖለቲካ ትግል ለማድረግ፣ እያንዳንዱ የፖለቲካ ልዩነቶች በትጥቅ ትግል ይፈታሉ የሚለውን አተያዩን ለመቀየር እነዚህ ነው ግዴታ ይገባል። ህወሓት ዩኒላተራሊ መፈጸም ያለበት እነዚህ ነው። የፌዴራል መንግስቱ ዩኒላተራሊ የገባቸው ግዴታዎች አሉ። ለምሳሌ የቲፒኤልኤፍ ኮምባተንት ነው የሚላቸው ቲዲኤፍ የሚለው አሁን ዛሬ የሚባለው በፕሪቶሪያ ስምምነት የህወሓት ታጣቂ ተብሎ ነው ሪፈር የተደረገው። የፌዴራል መንግስቱ አንደኛው የገባው ምንድን ነው? አንደኛው በትግራይ ክልል ውስጥ አስፈላጊ በሆኑ አካባቢዎች ላይ የፌዴራል መንግስቱ የጸጥታ ተቋማቱን ያደራጃል፣ ያሰማራል ይላል። ሁለተኛው ደግሞ እነዚህ የቲፒኤልኤፍ ኮምባታንቶችን ታርጌት ላለማድረግ፣ ምክንያቱም ዲዲአር እስኪፈጸም ድረስ እነዚህ ታጣቂ ኃይሎችን ታርጌት ላለማድረግ ስምምነት ውስጥ ገብቷል። የተቋረጡ የህዝባዊ አገልግሎቶችን ለመቀጠል ተስማምቷል። ሁማኒቴሪያን ኤዶችን በተቀላጠፈ መንገድ ነፃ በሆነ መንገድ ለማቅረብ ተስማምቷል። እነዚህ ግዴታዎችን ገብቷል። ከዛ በኋላ ግን ሌሎቹን ኃላፊነቶች የትግራይ ህዝብ ጥቅሞች የሚያስጠብቅ ደግሞ ተቋም ለመመስረት ተስማምተዋል። ምንም የሚባል የጊዜያዊ አስተዳደር። ስለዚህ የትግራይ ክልል የሚተዳደረው በትግራይ ህገ መንግስት ወይም ደግሞ በትግራይ መንግስት ወይም ደግሞ ቲፒኤልኤፍ በሚመራው ትግራይ መር በሆነ መንግስት አይደለም። የሚመራው በትግራይ ጊዜያዊ አስተዳደር ነው። ያ አስተዳደር ምንድነው የሚያሳልጠው? የፕሪቶሪያን ስምምነት። የፕሪቶሪያ ስምምነት የተኩስ አቁም ስምምነት ነው። ሌላውን አናውቅም ነው እያሉ ያሉት። በስልክ እየተነጋገርን የነበረው እስከ ተኩስ አቁም ስምምነት የሚደርስ ነው። ስለዚህ እነዚህን አሁን አይቀበሉም ማለት ነው። አሁን እነሱ የሚሉበት አካሄድ የፕሪቶሪያ ስምምነት እነሱ እንደሚሉት ነው። ፐርማነንት ሴሴሽን ኦፍ ሆስቲሊቲ ነው የሚለው ፕሪቶሪያ አግሪመንት። ፐርማነንት ሴሴሽን ወይም ደግሞ ቋሚ የተኩስ አቁም ስምምነት ነው። ዘላቂ የተኩስ አቁም ስምምነት ነው። ይሄ ቴምፖራሪ አይደለም፣ ጊዜያዊ የተኩስ አቁም ስምምነት ሳይሆን ቋሚ የሆነ የተኩስ አቁም ስምምነት ነው። እነሱ መጀመሪያ ሲፈልጉት የነበረው ጊዜያዊ የተኩስ አቁም ስምምነት ነው። ጀስት የሆነ ጊዜ ተቀምጦልን፣ ለምሳሌ ዩክሬን እና ራሽያውን በቅርብ ይደርሱታል ተብሎ የሚታሰበው የአንድ ወር የተኩስ አቁም ስምምነት የሚባል አለ። በአየርም በምድርም በባህርም የሚደረጉ ጥቃቶች ለአንድ ወር ተቋርጠው በሁለቱ አካላት መካከል ውይይትና ድርድር እንዲጀመር ያንን ነበር እነሱ የፈለጉት። ግን የፕሪቶሪያ ስምምነት ቋሚ የተኩስ አቁም ወይም ዘላቂ የተኩስ አቁም ስምምነት ነው። ያ የተኩስ አቁም ስምምነቱ ቋሚ የተደረገበት ምክንያት ምንድን ነው? እያንዳንዱ በዚህ ጦርነት ውስጥ የተሳተፈ ፕሪቶሪያ ስምምነት እንደሚለው የቲፒኤልኤፍ ታጣቂዎች ትጥቅ እንዲፈቱ፣ በእነዚህ ዲስፒዩትድ የሆኑ ወይም ደግሞ ኮንቴስትድ የሆኑ መሬቶች ጉዳይ በህገ መንግስቱ መሰረት እንዲፈታ፣ የፖለቲካ ልዩነቶች በህገ መንግስቱ መሰረት እንዲፈቱ፣ እነዚህ ነገሮች ተቀምጠዋል። ስለዚህ ዘላቂ የተኩስ አቁም ስምምነት ነው። ያ የዘላቂ የተኩስ አቁም ስምምነት ተከትሎ ደግሞ የመጡ ኃላፊነቶች አሉ። እነዛን ኃላፊነቶች በተናጥል የተሰጣቸው ኃላፊነት አለ። በጋራ ደግሞ ጊዜያዊ መንግስት አቋቁመው የሚያስፈጽሟቸው ኃላፊነቶች አሉ። ስለዚህ አንደኛው መታወቅ ያለበት የትግራይ መንግስት አሁን ባለው ነባራዊ ሁኔታ ከታች ከቀበሌ ጀምሮ እስከ ክልሉ
ፕሬዚደንት ድረስ ያለው አስተዳደር የትግራይ ጊዜያዊ አስተዳደር ነው። ምክንያቱም ብዙ ጊዜ ክልሉን የሚመሰርተው ከቀበሌ ጀምሮ ወረዳ፣ ዞን እያለ እየተደመረ የሚመጣ እኮ የወረዳውን ስልጣን ህወሓትን ጠቅልዬ ይዣለው የወረዳ የቀበሌ የከተማ አስተዳደሮች አይ ቲንክ 10 ዓመት በፊት ነው ምርጫ የተካሄደው። ስለዚህ በሀገር አቀፍ ደረጃ የወረዳ የከተማ አስተዳደር የቀበሌ ምርጫ ስላልተካሄደ የምክር ቤቶች ምርጫ ስላልተካሄደ ያ ምርጫን ተቀብለን በዛ ምርጫ ባገኘነው ስልጣን እንቅስቃሴ ማድረግ እንችላለን። ምክንያቱም የቀበሌ አስተዳደር ወይ የቀበሌ ምክር ቤቶች፣ የወረዳ ምክር ቤቶች፣ የከተማ ምክር ቤቶች ከንቲባ ይሾማሉ በነበራቸው ስልጣን ወይም ደግሞ የክልሉ ህገ መንግስት በሚሰጣቸው ስልጣን። አሁን ዋናው መሰረታዊ ነገር እነዛ ኃላፊነቶችስ እነዛ ምክር ቤቶች ፈንክሽናል ናቸው ወይስ ፈንክሽናል አይደሉም ነው። እኔ እስከሚገባኝ ድረስ የፕሪቶሪያ ስምምነት በትግራይ ውስጥ መንግስታዊ አስተዳደርን በተመለከተ ስልጣን የተሰጠው ለአንድና ለአንድ አካል ብቻ ነው። ያም የትግራይ ጊዜያዊ አስተዳደር ለሚባል በጋራ ለሚያቋቁሙት። ብዙ ጊዜ ለመሸፋፈን ሲሞከር የማየው እነዚህ ምክር ቤቶችን በቃ ገለልተኛ አድርጎ ለማቆም ህወሓት በተናጥል በትግራይ ህዝብ ላይ ምንም አይነት የፖለቲካ ስልጣን የለውም። በፕሪቶሪያ ስምምነት መሰረት ህወሓት የፖለቲካ ስልጣን የሚያገኘው በሚቀጥለው ምርጫ ላይ ፍትሃዊ በሆነ መንገድ ተወዳድሮ፣ ህጋዊ በሆነ መንገድ ተወዳድሮ፣ ነፃ በሆነ መንገድ ተወዳድሮ የፖለቲካ ስልጣን ሊቆጣጠር ይችላል። አሁን ባለ ነባራዊ ሁኔታ ግን ህወሓትን የፕሪቶሪያ ስምምነት የሚያውቀው እንደ አንድ የፕሪቶሪያ ስምምነት ፈራሚ አካል ነው። ዩኒላተራሊ ሊፈጽማቸው የገባቸው ግዴታዎች አሉ። እነዛን ግዴታዎቹን ይወጣል። የፌዴራል መንግስቱ ዩኒላተራል በሆነ መንገድ የወሰዳቸው ግዴታዎች አሉ። እነዛ ግዴታዎቹን ይወጣል። ለምሳሌ እንደ ኮንፊደንስ ቢልዲንግ ሜጀር ተብሎ የተቀመጡ በሁለቱም አካላት ሊወሰዱ የሚገባቸው እርምጃዎች ተብሎ የተቀመጡ ነገሮች አሉ። አንደኛው ለቲፒኤልኤፍ የተሰጠው ሪስፔክት ዘ ኮንስቲቱሽናል ኦቶሪቲ ኦፍ ዘ ፌዴራል ገቨርንመንት ይላል። የፌዴራል መንግስቱን ህገ መንግስታዊ ስልጣን ይቀበላል ይላል። ይሄ መጀመሪያ ወደ ጦርነቱ ሲገባ የካደውን ይቀበላል። all constitutional bodies and organs of the federal government, including but not limited to the authority of the federal government to control all federal facilities, institutions and the international boundaries of the country. ሁለተኛው የተቀመጠለት refrain from aiding and abetting and supporting or collaborating with any armed or subversive group in any part of the country ከየትኛው ኢትዮጵያ ውስጥ ከሚንቀሳቀስ ወይም ደግሞ ከኢትዮጵያ ቀጠና ውጪ ከሚንቀሳቀስ ጸረ ኢትዮጵያ ከሆነ አቋም ካላቸው ኃይሎች ጋር ግንኙነት ላለማድረግ ተስማምቷል ይላል። Respect the constitutional mandate of the federal government to deploy the Ethiopian National Defense Force as well as the federal security and law enforcement agencies to discharge their responsibility under the constitution, relevant laws and regulations. የፌዴራል መንግስቱ የወታደራዊና የጸጥታና የደህንነት ተቋማቶችና ባለሙያዎችን በክልሉ ለማሰማራት ተስማምቷል ይላል። ሌላኛው refrain from conscription, training, deployment, mobilization or preparation for conflict and hostility ወደ ጦርነት ሊያመሩ የሚችሉ የወታደራዊ ስልጠናዎችን ላለማድረግ ተስማምቷል። halt any conduct that undermine the sovereignty, territorial integrity of Ethiopia, including unconstitutional correspondence and relation with foreign power ይላል። ከውጪ ከየትኛውም ኃይል ጋር የኢትዮጵያ ሉዓላዊነት አደጋ ውስጥ ከሚጥል ህገ መንግስታዊ ስርዓቱን አደጋ ላይ ከሚጥል ግንኙነት ራሱን ይቆጥባል ወይም ደግሞ ያግዳል ይላል። seize all attempts of bringing about unconstitutional change of government ህገ መንግስታዊ ያልሆነ የመንግስት ለውጥ ለማድረግ ከሚዳርጉ ማንኛውም እንቅስቃሴ ራሱ ይታቀባል ይላል። እነዚህ ህወሓት ላይ የተጣሉ ኃላፊነቶች ናቸው። የፌዴራል መንግስቱ ላይ ደግሞ የተጣሉ እንትሮች አሉ። halt military operation targeting TPLF combatant የቲፒኤልኤፍ ታጣቂዎችን ታርጌት ካደረገ ጥቃቶች ራሱን ይቆጥባል ይላል የፌዴራል መንግስቱ። expedite and coordinate the restoration of essential service in the Tigray region with agreed time frame ይላል። ሲቪሊያን ኢንፍራስትራክቸሮችን ኢሴንሻል አገልግሎቶችን በተወሰነ ጊዜ ውስጥ ይቀጥላል ይላል። facilitate the lifting of terrorist organization on TPLF by House of Ethiopian People's Representative ይላል። በምክር ቤቱ የተጣለበትን የሽብርተኝነት ማዕረግ ያነሳል ይላል። mobilize and expedite humanitarian assistance for all those in need in Tigray ይላል። በትግራይ ክልል ውስጥ humanitarian assistance ስለሚፈልጉ ተደራሽ እንዲሆን እነዚህ ናቸው ፌደራል መንግስት። ከነዚህ ውስጥ ያልተፈጸመ ነገር አለ ወይ ነው? ምናልባት ተፈናቃዮችን ወደ ቀያቸው መመለስ ነው ሁሉ እሱ እዚህ ውስጥ የለም። ህወሓት ግን በዋናነት ይሄን አጀንዳ ነው ይዞ የመጣው። እነዚህ ኮንፊደንስ በሁለቱ ኃይሎች መካከል መተማመኖችን ለመፍጠር ሁለቱ አካላት እንዲያደርጉ በተናጠል የተሰጣቸው ግዴታ ነው። የፌዴራል መንግስቱ ከዚህ ውስጥ ይሄ ስምምነት ከተፈረመ ጊዜ ጀምሮ የቲፒኤልኤፍ ታጣቂ ኃይሎች ላይ ጥቃት አልሰነዘረም፣
አንደኛው የተጣለበት ግዴታው ይሄ ነው። ሁለተኛው አገልግሎቶችን ማስቀጠል ነው። በባንክ፣ በኤሌክትሪክ፣ በቴሌኮም በምናምን ጋር ተያይዞ ያሉ አገልግሎቶች ማስቀጠል ነው። ይሄ ሙሉ ለሙሉ ተመልሷል። ፋሲሊቴት ዘ ሊፍቲንግ ኦፍ ቴሮሪስት ዴዚግኔሽን ኦን ቲፒኤልኤፍ በምክር ቤቱ ቀርቦ አሸባሪነቱ ተነስቶለታል። ሞቢላይዝ ኤንድ ኤክስፐዳይት ሁማኒቴሪያን አሲስተንስ ፎር ዶስ ኢን ኒድ የሚለው ሰብአዊ እርዳታ ለሚፈልጉ ተደራሽ እንዲሆን አመቺ ሁኔታ ይፈጥራል። ይህን አድርጓል። እነዚህ ግዴታዎች ፌዴራል መንግስቱ ላይ ከላይ ግን የዘረዘርናቸው ህወሓት ከተስማማባቸው ውስጥ አብዛኞቹን እያከበረ አይደለም። አሁንም ለምሳሌ ህገ መንግስቱን ለማክበር ተስማምቷል፣ ግን ህገ መንግስታዊ ያልሆኑ እንቅስቃሴዎች ውስጥ ደግሞ እየተሳተፈ ነው። ከሌላ ሀገራት ጋር ግንኙነት ላለማድረግ ተስማምቷል። ከሌላ ሀገራት ጋር ግንኙነት እያደረገ ነው። ከሌላ በኢትዮጵያ ጸረ ሰላም እንቅስቃሴ እያደረጉ ካሉ ታጣቂ ኃይሎች ጋር ላለመተባበር ተስማምቷል። ለመተባበር ጥረት እያደረገ ነው። ከዛም ደግሞ አልፎ ደግሞ ወታደራዊ ስልጠናዎችንና ምልመላዎችን ላለማድረግ ተስማምቷል። ስልጠናዎችንም ምልመላዎችንም የማስመረቅ እንቅስቃሴዎችንም እየተመለከትን ነው። እነዚህን ሁሉ ነገሮች አንድ ላይ ደምረን ስናያቸው አብዛኞቹ ህወሓት በመተማመን ይፈጥራሉ ተብለው የተሰጡትን ኃላፊነቶች ሙሉ ለሙሉ ማለት በሚቻል ደረጃ እያስፈጸመ አይደለም። ምክንያቱም ለምሳሌ ጉባኤ ስታደርጊ የኢትዮጵያ አንድ ኮንስቲቱሽናል የሆነ ኦርጋን አለ ማሳወቅ ያለብሽ። ያ ምርጫ ቦርድ ይባላል። በአዋጅ የተሰጠው ስልጣን ነው። ያንን አዋጅ ለማክበር ህወሓት ስምምነት ውስጥ ገብቷል። የኢትዮጵያ ምርጫ ቦርድ በጉባኤው ላይ ተወካይ ለመላክ ከ20 ምናምን ቀናት ቀደም ብለሽ ጉባኤ እንደምታካሂጂ በደብዳቤ ልታሳውቂው ይገባል። ተወካዮቹ መላክ አለበት። የጉባኤው ሂደቶችን መከታተል አለበት። ይሄንን ባለማድረግ ያደረግሽው ጉባኤ ምርጫ ቦርድ ውድቅ ያደርገዋል። ይሄንን ለማድረግ ግዴታ ገብተሻል በፕሪቶሪያ ስምምነት። ይሄን አላደረገም። በተደጋጋሚ የገባቸውን ስምምነቶች ሙሉ ለሙሉ ጥሷል። እነዚህ ተፈናቃዮቹ ለቦታ መመለስ፣ ህገ መንግስታዊ በሆነ መንገድ የኮንቴስትድ የሆኑ መሬቶችን ጉዳይ ለመመለስ፣ እነዚህ ነገሮች በጋራ ሁለቱ በሚያቋቁሙት ጊዜያዊ መስተዳድር የሚፈቱ ናቸው። ከፌዴራል መንግስቱ ጋር ተሆኖ የሚፈቱ ነገሮች ናቸው። እሱ ላይ ካነሳ ካይቀር የመሬቱን ጉዳይ ከዚህ ቀደም አንድ ህዝባዊ ስብሰባ እያደረጉ አንድ የጦር መሪ ነው የሚባል ሰው መጀመሪያ የጊዜያዊ አስተዳደሩን ሁኔታ ከጨረስን በኋላ እና ጊዜያዊ አስተዳደሩን ከተረከብን በኋላ የተወሰደብንን መሬት ለመመለስ በቂ ዝግጅት አድርገናል፣ እሱ የሚያሳስብ ነገር አይደለም የሚል ንግግር አድርገው ነበር እና ምናልባት በወታደራዊ ወይም ደግሞ በጉልበት እንበለው በጉልበት ያንን መሬት ለመቀማት ህወሓት ዝግጅት እያደረገ እንዳለ ግን አንድ ፍንጭ ሰጥተው አልፈዋል። በተደጋጋሚ ጊዜ ነው ይሄ ነገር የተባለው። ምክንያቱም ከዚህ በፊት ወይዘሮ ፈትለወርቅ በሆነ ስብሰባ ላይ ያደረጉትን ንግግር መውሰድ ይቻላል። ህወሓት 100% ስልጣኑን እስካልተቆጣጠረ ድረስ ይህንን ለማድረግ ደግሞ ማንኛውንም ነገር እንጠቀማለን የሚል ንግግር ተናግረዋል። ይሄ ንግግራቸው የሚነግረን ምንድነው? ህወሓት 100% የጊዜያዊ አስተዳደር ስልጣኑን እስካልተቆጣጠረ ድረስ ትግላችንን አናቆም። ይሄንን ለማድረግ ደግሞ አስፈላጊውን ሁሉ ነገር እናደርጋለን። ህዝብ በተሰበሰበበት ነው የሚናገሩት። ወታደራዊ አዛዦች ነን የሚሉ ሰዎች በተደጋጋሚ ይሄንን ነው የሚናገሩት። በሀገሪቷ ውስጥ አንድ ወታደራዊ ተቋም ይኖራል፣ የኢትዮጵያ መከላከያ ሰራዊት አንድ ነው ሲባል አይ ቲዲኤፍ የሚባል አለን ብለው ነው። ቲዲኤፍ የሚባል በፕሪቶሪያ ስምምነቱ ስሙን አታገኘው። ቲፒኤልኤፍ ኮምባታንት ተብሎ ነው የተቀመጠው። የህወሓት ታጣቂ ኃይሎች እነዚህ ታጣቂ ኃይሎች በፕሪቶሪያ ስምምነት የዲዲአር ፕሮሲጀሩን ጠብቀው ተፈጻሚ እንዲሆን ማድረግ ግዴታቸው ነው። ስለዚህ ዋናው ነገር የጊዜያዊ አስተዳደሩን ለማፍረስ የሚሄዱበት ርቀት ህገ መንግስታዊም አይደለም፣ በፕሪቶሪያ ከተገባው ስምምነትም ውጪ ነው። በትግራይም ዘላቂ ሰላም ያመጣል ተብሎ አይታሰብም። ለምሳሌ በነሱ ካልኩሌሽን በነሱ ድርጊት ከታየ there is no ፕሪቶሪያ ስምምነት። ምክንያቱም በትንሹ ተቆንጥሮ ለሁለቱም የተሰጣቸው ኮንፊደንስ ቢልዲንግ ሜዠርስ ተብሎ ወይም ደግሞ በሁለቱ ተፈራራሚ አካላት መካከል ቢያንስ ይሄ ምንድነው መተማመን ደረጃ ላይ ያደርሳቸዋል ተብሎ የተሰጣቸው ኃላፊነት አለ። just as a confidence building measures ተብሎ እነዚህን እንኳን ማክበር አልቻለም። let alone the others ማለት ነው። ስለዚህ ለህወሓት ለምሳሌ ጊዜያዊ መስተዳድሩ ለማፍረስ የሄደበት ርቀት ካየሽ ይሄንን እሱ ያፈረሰውን ጊዜያዊ አስተዳደር እሱ በሚፈልገው ደረጃ ብታደራጅለት ያንን ተቀብሎ ኔክስት ሌላ ችግር ከመፍጠር የሚታቀብ ድርጅት አይደለም። there is no ምክንያቱም መተማመን ሊኖርሽ አይችልም። በህወሓት ላይ መተማመን ላይ ለመድረስ ተብሎ የተሰጡትን መወጣት አልቻለም። የተጣለበትን ኃላፊነት አልተወጣም። የሀገሪቷን ህገ መንግስት ለማክበር ተስማምቶ ነበር፣ አላከበረም። የፈረመውን ስምምነት አላከበረም። የሀገሪቷ ውስጥ በህገ መንግስቱ የተቋቋሙ ተቋማትን አከብራለሁ ብሎ ነበር፣ እነሱንም አላከበረም። ከውጪ ኃይሎች ጋር አልሰራም ብሎ ተስማምቶ ነበር፣ እሱንም አላከበረም። ሀገር ውስጥ የትጥቅ ትግል እያደረጉ ካሉ ኃይሎች ጋር አልተባበርም ብሎ ነበር፣ እሱንም አላከበረም። ይሄን ሁሉ ነገሮች ደርድረሽ ስታበቂ there is no any confidence። ህወሓት ኔክስት ዛሬ የፈለገውን ብትሰጪው በዛ አይቆምም። ዛሬ እጅ ጠምዝዤ በጉልበት በኃይል ቢሮ እየፈለቀኩም ማህተብ እየነጠቅኩም ቢሆን
ጊዜያዊ አስተዳደሩን በመፈልገው ደረጃ አደራጅቻለሁ ያለ ኃይል ነገ ይሄንን ብትፈቅጂለትም እጅ መጠምዘዙ ነው ያቆመው። ምክንያቱም ታርጌቱን ቀድመው ነግረውሻል። ወይዘሮ ፈትለወርቅ እንዳሉት 100% የጊዜያዊ አስተዳደሩን ስልጣን እስክናገኝ ድረስ በማንኛውም መንገድ ተጠቅመን ይሄንን ነገር እናሳካለን ብለውሻል። እነዛ ጀነራሎች ተሰብስበው በጋራ መግለጫ ባወጡበት ሰዓት ምናልባት ትግራይ ላይ እየተካሄደ ያለው መፈንቅለ መንግስት ሙከራ አለ ብሎ የትግራይ ጊዜያዊ መስተዳደር በተለያዩ ጊዜ በመግለጫ ከተናገራቸው ጊዜ ጀምሮ እንደው እነሱ ያደረጉት እንቅስቃሴ አንድ የሚሊተሪ ክንፍ እንግዲህ ከሆነ ጎን ጋር ከሆነ ኃይል ጋር ወይም ደግሞ ከሁለቱ እነሱ ከደብረጽዮን ገብረ ሚካኤል ቡድን ጋር የቆሙት ያኔ ሲቆሙ መፈንቅለ መንግስት እያደረጉ ነው ሙከራ ነው ከማለት ይልቅ እርግጠኛ ሆኖ መፈንቅለ መንግስት ነው ብሎ መናገር ለምን አልቻለም ጊዜያዊ መስተዳደሩ? በጊዜው ከሙከራ ያለፈ ሁኔታ ስለነበር፣ ምክንያቱም የታጠቀና የበቃ ኃይል ነው በዛኛው ጎን ያለው። ይሄን ለማድረግ እንግዲህ እነሱ የተለያዩ ምልክቶችን ሰጥተው ነበር በጊዜው። እውነቱን ለመናገር አቶ ጌታቸው በዚህ እንኳን የሚታሙ አይደሉም። በተደጋጋሚ በመግለጫ ወጥተው መፈንቅለ መንግስት ሊደረግብኝ ነው የሚል በተደጋጋሚ ለህዝቡ ስቴክሆልደርስ ስለሚባሉትም ለብዙ ሰው መግለጫ ሰጡ ነበር። የወታደራዊ እንቅስቃሴው ወይም ደግሞ ወታደራዊ አመራሮቹ እያደረጉ ያለው እንቅስቃሴ ዶክተር ደብረጽዮን የሚመሩት የህወሓት ቡድን እያደረገ ያለው እንቅስቃሴ መፈንቅለ መንግስት ለመፈጸም እየተዘጋጁ ነው የሚል በተደጋጋሚ እኔ ሁልጊዜ የሚገርመኝ አሁን የሆነው ነገር በአንድ ሌሊት የተፈጸመ ነገር አይደለም። ሲመጣ እያየነው ነበር። ይሄ ነገር እንደሚሆን ከአንድ ወርም ከሁለት ወርም በፊት ይታወቅ ነበር። የማስተካከያ እርምጃ በጊዜው አለመወሰዱ ነው አሁን እዚህ ደረጃ ያደረሰው ነገሩ። የትግራይ ህዝብን ዛሬ ለእንደዚህ አይነት ስጋት የጣለው ትላንት ከዛሬ 2 ወር ከዛሬ 3 ወር በፊት ማስቆም አለመቻልሽ ነው። ይህንን ነገር የሆነ መፍትሄ አለማበጀትሽ። ምክንያቱም በተደጋጋሚ ብለናል። አሁንም የትግራይን ክልል ችግር ወታደራዊ መፍትሄ አለው ብዬ አላምንም። አሁንም የፌዴራል መንግስቱ ከወታደራዊ መፍትሄ በመለስ ያሉ በጣም ብዙ አማራጮች እጁ ላይ ነበሩ በወቅቱ። ነገሩን ላለማወሳሰብ አቶ ጌታቸው ሲሉ እንደነበረው ተነጋግራችሁ እዛ ችግራችሁ ፍቱ። ጠቅላይ ሚኒስትሩ በተደጋጋሚ ብለዋል። የህወሓት የውስጥ ችግር ነው አሁን ወደ ጊዜያዊ መስተዳድር ውስጥ እየመጣ ያለው። ብዙ ጊዜ በተደጋጋሚ እየመጡ ወይዘሮ ፈትለወርቅም አቶ አማኑኤል አሰፋም የተለያዩ ሰዎችም ቀርበው እኛ እኮ በጊዜያዊ አስተዳደር ውስጥ 50+1 ብቻ ነው ክሌም ያደረግነው። በዲሞክራሲ ውስጥ 50+1 ብቻ የሚባል ነገር የለም። 50+1 ማለት ከ100% ያነሰ ነገር አይደለም። ሌሎቹ ሀሳብ የመግለጽ መብት ነው የሚኖራቸው ከዛ በኋላ በቃ። ምክንያቱም ከ3 ሰዎች 2ቱ የኔ ይሁኑና ከዛ በኋላ ውሳኔዎችን ዲሞክራሲያዊ በሆነ መንገድ እንወስናለን ካልሽ there is no any ዲሞክራሲ። ከዛ በኋላ በህወሓትና በፌዴራል መንግስቱ መካከል በፕሪቶሪያ ስምምነት የተደረሰበት ስምምነቱ የሚለው 2ቱ በጋራ ሆኖ የጊዜያዊ አስተዳደር ያቋቁማሉ ነው። ማማንን ያካትታሉ፣ 2ቱ ይስማሙበታል። ህወሓት ምን ያህል ይወስዳል፣ ፌዴራል መንግስቱ ምን ያህል ይወስዳል፣ ሌሎች ቡድኖች ምን ያህል ይወስዳሉ የሚለው 2ቱ መክረው ይደርሱበታል። ግን አውት ኦፍ ሰደን በኮንፈረንስ የፕሪቶሪያ ስምምነትን ያላከበረ ኃይል በኮንፈረንስ 50+1 የሚባል ነገር ስልጣን አግኝቻለሁ፣ ስለዚህ እኔ 50+1 ስልጣን ስላለኝ የጊዜያዊ አስተዳደሩን ማፍረስ እችላለሁ። እውነት ነው። 50+1ን ከተቀበልሽለት ዩኒላተራል በሆነ መንገድ ጊዜያዊ አስተዳደሩን ማፍረስ ስልጣን ይሰጠዋል። ምክንያቱም ጊዜያዊ መስተዳድሩ የተቋቋሙ በኮንፈረንሱም ውሳኔዎች መሰረት ነው ከተባለ የኮንፈረንሱ ውሳኔ ደግሞ 50+1ን ለህወሓት ይሰጠዋል። ከዛ ደግሞ በፕሪቶሪያ ስምምነት የቲፒኤልኤፍ ኮምባተንት ናቸው የተባሉ የታጣቂ ኃይሎች ደግሞ የተወሰነ 2 አካባቢ በጊዜያዊ አስተዳደሩ ስልጣን ይወስዳሉ። ከዛ ህወሓት በጦርነት ውስጥ የተሳተፉ ብሎ ምርጫ አካሂዶ ሊያው በጦርነት ውስጥ ጦርነቱን የደገፉና በጦርነት ውስጥ የተሳተፉ ፓርቲዎች ምሁራን ምናምን ደግሞ ይሄን ያህል % ይይዛሉ ተብሎ ተቸረቸረ። ይሄ የሚነግርሽ የፕሪቶሪያ ስምምነት በኮንፈረንስ ውሳኔ ተሽሯል፣ ተተክቷል። ዛሬ ህወሓት የፕሪቶሪያ ስምምነትን ሳይሆን ኮንፈረንሱን ውሳኔ ነው እያስከበርኩ ያለሁት ነው እያለን ያለው። ዋናው መሰረታዊው ነገር ህወሓት የፈለገውን ነገር ዛሬ ብትሰጪው ነገ ሌላ ፍላጎት ይዞ ይመጣል። ነገ ሌላ ፍላጎት ይዞ ይመጣል። እንደዚህ እያለ በዳዴም ይሁን በንብርክክ የፈለገውን ነገር ወደ ማግኘት እየሄደ ነው። ይሄንን ዛሬ ማስቆም ይፈልጋል። አቶ ጌታቸው አይነሱም አይደለም፣ መነሳት የለባቸውም አይደለም። ዋናው መሰረታዊ ነገር እንዴት ነው የሚነሱት? አቶ ጌታቸው እንዴት ነው የሚነሱት? ህወሓት ህገ መንግስቱን ባላከበረበት ሁኔታ፣ ህገ መንግስቱ የፈጠራቸውን ተቋማት ባላከበረበት ሁኔታ እነዚህ ሰዎች ዛሬ በአደባባይ ወጥተው እኮ የፌዴራሉ ህገ መንግስት ትግራይ ላይ ተፈጻሚ አይደለም፣ አሁን እሱን ተፈጻሚ እንዲሆን ነው እየሰራን ያለነው። አሁን ትግራይ እየተዳደረች ያለችው በህገ መንግስቱ ነው። ህገ መንግስታቸው እንኳን ከምን እንደሚቀዳ ያውቁ። ክልሎች የየራሳቸው ህገ መንግስት እንዲኖራቸው ይሁንታ የሰጠው የፌዴራል መንግስቱ ህገ መንግስት ነው። የፈጠሩት የፌዴሬሽኑ ህገ መንግስት ነው። ይሄ ህገ መንግስት ጣራውን አስቀምጦላቸዋል። ከፌዴሬሽኑ ህገ መንግስት ውጪ የሆነ አቋም በክልል ህገ መንግስት ውስጥ ማንጸባረቅ አይቻልም።
እነሱ እኮ እንደ ሀገር ነው አክት እያደረጉ ያሉት፣ እንደ ክልልም ሳይሆን ትግራይን እንደ ሀገር ብቻዋን እንዳለች አንድ ሉዓላዊት ሀገር አድርገው ነው እንቅስቃሴ እያደረጉ ያሉት። ስለዚህ ዋናው መሰረታዊው ነገር ያ የፕሪቶሪያ ስምምነት መጻረር ነው የሚባለው። ትክክለኛ ስሙ ያ ከፕሪቶሪያ ስምምነት ማፈንገጥ ነው፣ የፕሪቶሪያ ስምምነትን መደምሰስ ነው። ምክንያቱም የፕሪቶሪያ ስምምነት የሚለው የአገሪቷን ህገ መንግስት ይቀበላሉ፣ ኮንስቲቱሽናል ኦርደሩ በትግራይ ውስጥ ይፈጸማል። አንደኛው ኦብጀክቲቭ እሱ ነው። ህወሓት የገባቸው ግዴታዎች የሚሉት በክልል ውስጥ አፍርሶት የነበረውን ህገ መንግስታዊ ስርዓት ወይም ደግሞ የፌዴራል መንግስቱን ህገ መንግስታዊ ስልጣን ይቀበላል ነው የሚለው። ህወሓት በዛ የወሰደው አንድም ስልጣን የለም። በፕሪቶሪያ ስምምነት የወሰዳቸው ስልጣን የተገፈፈው ስልጣን ነው። ምርጫ እስኪካሄድ ድረስ በትግራይ ክልል በጊዜያዊ አስተዳደር ይተዳደራል ነው የሚለው የፕሪቶሪያ ስምምነት። ይሄንን በምንም መንገድ እያጣበብሽ አምጥተሽ ዛሬ ላይ መጥተሽ አይ የኔ ስልጣኑ ከቀበሌ ነው የሚጀምረው ልትያትቺ፣ ከወረዳ ነው የሚጀምረው፣ ከከተማ አስተዳደር ነው የሚጀምረው ልትያትቺ። ምክንያቱም የቤቱ ህግ አለ። የቤቱ ህግ እያለ ከቤቱ ህግ አፈንግጠሽ በጓዳ ህግ ልትተዳደሪ አትችይም፣ በሰዋለውን ህግ ልትተዳደሪ አትችይም፣ በኪችን ህግ ልትተዳደሪ አትችይም። አሁን ህወሓት እያለ ያለው የቤቱ ህግ አይገዛኝም፣ የኪችኑ ህግ ነው የሚገዛኝ፣ የጓዳው ህግ ነው የሚገዛኝ ነው እያለ ያለው። ዋናው መሰረታዊው ነገር የትግራይ ህገ መንግስትም ጨምሮ የሌሎቹም ክልሎች ህገ መንግስት ጣሪያቸው የፌዴሬሽኑ ህገ መንግስት ነው። ምንጫቸው የሚቀዱትም ከፌዴሬሽኑ ህገ መንግስት ነው። የፌዴሬሽኑ ሉዓላዊ ስልጣን ባለቤት ብሔር ብሔረሰቦች ናቸው ይላል። ክልሎች የየራሳቸውን ህገ መንግስት እንደሚያወጡ ይፈቅዳል። የሀገሪቷ ትልቁ የህግ ጣሪያ ግን የፌዴሬሽኑ ህገ መንግስት ነው። እነዚህ ሰዎች ዛሬ የፌዴሬሽኑን ህገ መንግስት አንቀበልም፣ የፌዴሬሽኑ ህገ መንግስት በትግራይ ክልል ውስጥ እየሰራ አይደለም፣ ስለዚህ አሁን እየተዳደርን ያለነው በትግራይ ህገ መንግስት መሰረት ነው። በትግራይ ህገ መንግስት በተሰጠው ስልጣን መሰረት ቲዲኤፍ የትግራይን ህዝብ ብሔራዊ ጥቅሙን ለማስጠበቅ እንቅስቃሴ ማድረግ መብት ይሰጠዋል የሚል መከራከሪያ እየመጣል። ቲዲኤፍ የሚባል በትግራይ ህገ መንግስት ውስጥም ሆነ በፌዴራል መንግስቱ ህገ መንግስት ውስጥ የለም። የትግራይ ህገ መንግስት ውስጥ አለ ከተባለ ደግሞ የፌዴራል ህገ መንግስቱ በኢትዮጵያ ውስጥ አንድ መከላከያ ሰራዊት እንደሚኖር የሚያዘው። ስለዚህ ያ የቮይድ የሚሆነው የክልሉ ህገ መንግስት ነው። ምክንያቱም የትኛውም ከፌዴሬሽኑ ህገ መንግስት ያፈነገጠ የክልል ህገ መንግስት ውድቅ ይደረጋል ይላል። የትኛውም አዋጅ፣ የትኛውም ውሳኔ ከፌዴሬሽኑ ህገ መንግስት ውጭ ከሆነ በክልልም ይሁን በወረዳ የወሰንሽው ውድቅ ይላል ይሆናል የሚለው የኢትዮጵያ የፌዴሬሽኑ ህገ መንግስት ነው። ፌዴሬሽኑ የተቋቋመበት ህገ መንግስት። ስለዚህ ለእኔ እስከሚገባኝ ድረስ ጠቅለል ለማድረግ ህወሓት አሁን እያደረገ ያለው እንቅስቃሴ የትግራይ ህዝብን የሚጠቅም እንቅስቃሴ አይደለም። የትግራይ ህዝብን ስጋት ውስጥ የጣለ እንቅስቃሴ ነው። የትግራይ ህዝብ ስጋት ውስጥ ለመውደቁ ማሳያ ሊትመስ ፔፐር የሚሆነው የትግራይ ህዝብ አሁን ምን አይነት እንቅስቃሴ ላይ ነው ያለው። ካልተሳሳትኩ ያለኝ መረጃ ኦልሞስት ለአንድ ሳምንት ያህል ሁሉም የኢትዮጵያ አየር መንገድ በረራዎች ቡክድ ሆነዋል። የባንኮች ተጨናንቋል። የሸቀጦች ገበያ ተጨናንቋል። ይሄ የስጋት ማሳያ ነው። መሸሽ የሚችለው እየሸሸ ነው ማለት ነው። ድንገት የሸቀጥ ገበያ ምናምን ሊቋረጥ ይችላል ብሎ እጁ ላይ ያለውን ጥሪት አሟጦ ግብይት ላይ ወጥቷል ማለት ነው። ባንኮች ላይ ሄዶ ያለውን ገንዘብ እያወጣ ነው ማለት ነው። ይሄ የስጋት ማሳያ ነው። ይህንን ስጋት ማን ነው ያመጣው ከተባለ ደግሞ ህወሓት። ወይ አቶ ጌታቸው ወገንም ከሆንሽ የዶክተር ደብረጽዮን ወገንም ከሆንሽ የየትኛውም ወገን ግን ዋናው ምንጩ ህወሓት የራሱን የቤት ስራ በፓርቲ ውስጥ መጨረስ የነበረበትን የቤት ስራ ይዞ ወጥቶ ለትግራይ ህዝብ የስጋት ምንጩ ነው። ትላንትና ከነሱ ጋር በረሃ የወረዱ ወጣቶችና ከፍተኛ የጦር መኮንኖች በተለይ ደግሞ በኢፌዴሪ መከላከያ ሰራዊቱ ሲያገለግሉ የነበሩ አመራሮች ጭምር ያንን ጦርነት ሲመሩ እንደነበር የሚታወቅ ነው። ዛሬ ግን የመሰደድና የማሳደድ ነገር እየሰማን ያለ ነው። በተለይ ከዚህኛው ጎራ ያልሆኑ የጦር መሪዎችን ለእስር መፈለግ፣ ወጣቶችን ማፈስ፣ መደብደብ፣ የተለያዩ ወጣቶች ጉዳት ደርሶባቸው ምስላቸው ሲለቀቅ ነበረ። በጦርነቱ ሲሳተፉ የነበሩ ወጣቶች ዛሬ ግድያ እንደተፈጸመባቸው እያየን ያለ ነው። እንደው ትላንትና ለዚህኛው አንጃ ያኔ አንድ የነበረው ህወሓት ብለን እንውሰደው፣ በጊዜው በነበረው ህወሓት ስለሆነ የምናወራው የትግራይ ህዝብን ነበር ተገን አድርጎ ኮንፊደንሱ እሱ ነበር፣ ህዝቡ ከኔ ጋር ነው የሚል ነበር እዛ ሁሉ እብሪት ውስጥ የከተተውና ወደ ጦርነት የገባው። ዛሬ ግን ራሱ የትግራይ ህዝብ በተለይ ወጣቱ ጦርነት እንደማይፈልግ እንደደከመው እንደሰለቸው እየተናገረ ከዚህም ተቃራኒ መቆሙን እያዩ በዚህ ሁኔታ ውስጥ እያሉ ወደ ጦርነት ወደ ሌላ ግርግርና ግጭት ውስጥ ለመግባት የፈለጉ ኃይሎች አሉ። በተለይ የነ ደብረጽዮን ቡድን እንደው የፌዴራል መንግስቱ ተስማምቶ ስልጣኑን ቢሰጣቸው በውስጥስ ከነዚህ ወጣቶች ጋር ጦርነቱን ከሚቃወሙ እነሱን ከማይፈልጉ የትግራይ ተወላጆች ጋር በሰላም ያንን ክልል መምራት ይችላሉ። ምክንያቱም የወጣቱም እንቅስቃሴ እንደ በፊቱ አይደለም። ወደ ግራ
ሂድ ወደ ቀኝ ሂድ ሲባል እሺ የሚል ወጣት አይደለም አሁን ያለውና ለምን የሚል ወጣት ስለተፈጠረ ለነሱስ ክልሉን በሰላም ማስተዳደር ይችላሉ በዚህ ሁኔታ? በቅርብ በዚህ ዊኬንድ ላይ ያየሁት አንድ ቃለ መጠይቅ ነበር። ጋዜጠኛ ቴድሮስ በሪዮት ሚዲያ ላይ ከአቶ አማኑኤል አሰፋ ጋር ያደረገው ቆይታ እና የቴድሮስ የመጀመሪያ ጥያቄ የነበረው ምንድን ነው የትግራይ ወጣቶች የላኩልኝ ጥያቄ ብሎ ያቀረበው ጥያቄው ምንድን ነው? ምን አደረግናችሁ? ምንድን የበደልናችሁ? ከልጆቻችሁ በላይ ታዘናችኋል። የፈለጋችሁትን ነገር ሁሉ አድርገንላችኋል። ምንድን ያስቀየምናችሁ? ለዚህ ሁሉ ስቃይ የዳረጋችሁ ብሎ ወጣቱ እየጠየቃችሁ ነው። ከተላከልኝ ጥያቄ አንደኛው በጣም ፔንፉል ሆኖ ያገኙት ይሄ ነው ይለዋል። እና ወጣቱ ምንድነው የጥያቄው መጨረሻ ለሚለው ማለት የበደልናችሁ ነገርም ካለ ይቅር በሉን፣ የትግራይን ህዝብ ማሩት። ከዚህ በላይ እንግዲህ ልመና ሊኖር አይችልም። ምክንያቱም ምን ያላደረጋችሁት ነገር አለ? አሁን ጋዜጠኛው ይጠይቀዋል። ምን ያላደረጋችሁት የትግራይ ህዝብ ውስጥ እኛ የመፍትሄ አካል አይደለንም፣ እኛ እራሳችን የቻልን ችግር ነን ብላችሁ ለማመን ምንድነው የቀራችሁ ብሎ ይጠይቀዋል። ምንድነው የቀራችሁ? ምንድነው የትግራይን ህዝብ ያላደረጋችሁት ብሎ በተደጋጋሚ ይጠይቀዋል። የትግራይ ህዝብ እንደዚህ ይሰማዋል ብዬ አላምንም ይላል። እንዴት እንዲሰማው እንደሚፈልጉ አይገባኝም እውነቱን ለመናገር። ማለት በመቶ ሺዎች በምናምን ሺዎች ይሄን ያህል ጂኖሳይድ ተፈጸመ፣ እንደዚህ ሁሉ ነገር ተፈጸመብን ይላሉ። አዳይንድ ምን ለማግኘት ምን ፈልገው ምን ለማግኘት ነው ያ ሁሉ ህይወት መስዋዕትነት የተከፈለው? ምንም። ወጣቱን ዛሬ ተስፋ የሚያስቆርጠው በውሸት ፕሮፓጋንዳ መርተውት ያልሆነ አላስፈላጊ የሆነ ጦርነት ውስጥ ማግደውት የሌላ ሉዓላዊ ሀገር ግዛት ውስጥ ሳይቀር ጥቃት ሰንዝረው ይህን ሁሉ አድርገው አዳይንድ የትግራይ ወጣት ያገኘው ነገር ሞት፣ መፈናቀል፣ የአካል መጉደል ነው። ይሄን ነው ያገኘው። እነሱስ ምን አገኙ? ያሉትን ስልጣን አገኙ። ምንድነው አሁን ዛሬ የሚለምኗቸው ነገሮች እኮ ዛሬ ይሄንን የተፈናቀሉ ሰዎች ወደ ቀያቸው ይመለሱ፣ አላግባብ የተወሰደብን መሬት ይመለስልን፣ ዛሬ የሚጠይቋቸው ነገሮች እኮ ከጦርነቱ በፊት የነበሯቸው ነገሮች ናቸው። ዛሬ እየለመኑ ያሉት ከጦርነቱ በፊት የነበራቸው ነገር ነው። ከጦርነቱ በፊት የነበረን ነገር ይኑረን ነው። ምክንያቱም ዛሬ ተፈናቅለው በየድንኳን ውስጥ የረሃብና የበሽታ መጫወቻ የሆኑት ለነሱ የመጣ ቀለብ ሳይቀር ለታጣቂ ቡድኖች እየተሰፈረ ለሲቪል ሰርቫንቱ የመጣ ደሞዝ ሳይቀር ለታጣቂው ደሞዝ እየተከፈለ ህዝብ በስቃይ ውስጥ የሚኖረው ከጦርነቱ በፊት እኮ እንደዛ አልነበሩ። ቤት የነበራቸው ኑሮ የነበራቸው ሰዎች ናቸው። ዛሬ እስቲ አንድ ትላንት ያልነበራቸው ከጦርነቱ በፊት ያልነበራቸው ዛሬ የሚጠይቁት ምን አዲስ ነገር አለ? ያንን ሁሉ የአካል የንብረት የህይወት መስዋዕትነት ከተከፈለ በኋላ ምንድነው ያገኙት? የትግራይ ህዝብ ይቅር እነሱ ምንድነው ያገኙት? ቲፒኤልኤፍ እንደ ቲፒኤልኤፍ ምንድነው ያገኙት? እንደው የትግራይ ህዝብ ዋጋውን የከፈለው እንደው እነሱ ምን እንዲያገኙ ነው? የጦርነቱን ውጤት ስታዩ ነው ጦርነቱ ምን ያህል በትግራይ ጠል በሆኑ ኃይሎች የተመራ እንደነበረ፣ በትግራዋይ ጠል የሆኑ ኃይሎች የተመራ እንደነበረ የሚነግርሽ። ወጣቱ ወደ ጦርነት በገፍ እንዲገባ በዘፈን ሲቀሰቅሱ የነበሩ የትግራይ አርቲስቶች ዛሬ ላይ ስለ ሰላሙ ምንም እያሉን አይደለም። ምናልባት እንደው እነሱንም ብናነሳ፣ ምክንያቱም ከዚህ ቀደም ሸዋሮቢት ደረሰ ህወሓት ሲባል ስም እየጠቀሱ ማስጠንቀቂያ ሲሰጡ የነበሩ ዘፋኞችን ተመልክተናል። እና ዛሬ ግን ለምንድን ነው ለሰላም እንደዚህ ድምፅ መሆን ያቃታቸው? ለምንድን ነው ትናንትና በለው ሲሉ የነበረውን ህወሓትን ዛሬ እረፍ፣ ህዝባችንን ስቃይ ውስጥ አትክተት፣ ከዚህ በላይ ይበቃናል ማለት ያቃታቸው ለምንድን ነው? እንደው እኔ የእነሱን በጭንቅላታቸው ደረጃ ነው የሚሰሩት ብዬ ነው የማስበው። ግን ዋናው መሰረታዊ ነገር ከዚህ በፊትም ከዛሬው 2፣ 3፣ 4፣ 5 ዓመት በፊት ስለው የነበረ ነገር በትግራዋይ የህይወት ዘመን ውስጥ፣ በትግራይ ክልል ዘመን ውስጥ፣ በትግራይ ህዝብ ውስጥ በየትኛውም የታሪክ አጋጣሚ የህወሓት ያክል ትግራይ ጠል ኃይል ተፈጥሮ አያውቅም። በቃ ኦልሬዲ ዋናው መሰረታዊው ነገር ወጣቱ ዛሬ ላይ ቆሞ ራሱን ነው የሚጠይቀው። አካሌ የጎደለው ለምን ምን ለማግኘት ነው? ንብረቴ የወደመው ምን ለማግኘት ነው? ቤተሰቤ የተበተነው ምን ለማግኘት ነው? ግዛቴ የተነጠቀው ምን ለማግኘት ነው? እናት አባቴ ተፈናቅለው በየበረሃ ላይ በየላስቲክ ቤት ውስጥ የተቀመጡት ምን ለማግኘት ነበር? ከዛ ደግሞ ምንስ አገኘው? እሺ እኔ ይሄን ሁሉ መስዋዕትነት የከፈልኩት የህይወት ዋጋ የከፈልኩላቸው ቲፒኤልኤፍ የሚባለው ድርጅትስ ምን አገኘ? እውነት ነው በወጣቱ ሞት ውስጥ እነሱ በህይወት ተርፈዋል። በወጣቱ አካል መግደል ውስጥ እነሱ በህይወት ተርፈዋል፣ አንዳችም ነገር ሳይነካቸው። ዛሬ ላይ ግን የትግራይ ወጣት እየጠየቀ ያለው ምን አደረግኳችሁ ነው? ምን በደልናችሁ ነው? እንደ ትግራይ ህዝብ ምን በደልናችሁ? በዚህ ደረጃ የጠላችሁን ምን ብናስቀይማችሁ ነው? እንደው ያስቀየምናችሁም ነገር ካለ ማሩን። እኔ ማስታወሰው ይሄንን የጎጃም አካባቢ ላይ ይመስለኛል አፄ ዮሐንስ ጭፍጨፋ ያደረጉ ጊዜ
የጎጃም ህዝብ በቅዱስ ገብርኤል በጋሻ ጃግሬው ጎጃም ማሩልን ፈሪማንሎ የሚል ነገር ይለምናሉ። በቃ ጭፍጨፋው ከልክ በላይ ሲያልፍባቸው ያንን ጭፍጨፋ ያደረገ ሰው እንደው በጋሻ ጃግሬው ሚካኤልን ገብርኤል ብለን ብንለምነው ይፈራል ብለው እንኳን እስከማመን ወርደው ፈሪማንሎ እንደው ማሩልን። ዛሬ የትግራይ ህዝብ ያንን ልመና ነው እየለመነ ያለው። በቃ እንደው የበደልናችሁም ነገር ካለ በዚህ ደረጃ ጠላት ያደረጋችሁን፣ ምክንያቱም እያደረጉ ያለው ተግባር የትኛውም ጠላት የሚባለው ኃይል ሊፈጽሙ የማይችለውን ተግባር ነው። ብሔራዊ ክህደት ተፈጽሞብናል ነው የሚሉት። አሁን ለምሳሌ ጦርነት መፍትሄ አይሆንም ረፉ የሚለውን በተለይ አቶ ጌታቸው ረዳን ጨምሮ እንደ ብሔራዊ ከሃዲ ተደርጎ ባንዳ ተደርጎ አለች። ደግሞ እቺ በተለይ ደግሞ አማራ ክልል ያሉ የታጥቆ የሚንቀሳቀሱ ኃይሎችን የማይደግፉ የሚመክሩ ሰዎችን ባንዳ እየተባለ የሚጠራ ቡድን አለ። ልክ እንደዛ ጌታቸውንና ሰላም ፈላጊውን ህዝብ ባንዳ ነው ተለጣፊ ነው የሚል ነገር ከህወሓት ደጋፊዎች ጭምር ሳይቀር ይነሳል። በዚህ ውስጥ እንዴት ነው ሊሆን የሚችለው? ይሄንን ልመናስ ሊሰሙ የሚችሉት? ልመናውን ከመስማትና ወደ ራሳቸው ወደ ቀልባቸው ከመመለስ ይልቅ እነሱ አሁንም እንደዚህ አይነት ታርጋ እየለጠፉ መኮነን ነው የተያዙት። ሰላምን ማጽናት እጅግ ከፍተኛ ዋጋ ይፈልጋል፣ መክፈል ይፈልጋል፣ ብዙ መሰበር ይፈልጋል፣ ብዙ ዝቅ ማለት ይፈልጋል፣ ብዙ ማጎንበስ ይፈልጋል። ሰላሙ መሬት እንዲይዝ የሚፈልገውን ለማግኘት የምንፈልገው የህዝብ ሰላም ከሆነ የህዝቡን ልማት ከሆነ የመልሶ ማገገም ከሆነ የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ከሆነ ጀስት ባይ ስናፕ ኦፍ ፊንገር ወደ ቦታው የሚመለስ ነገር የለም። መታወቅ ያለበት ሰላም ብዙ ኢፈርት ይፈልጋል። ጦርነት ግን ብዙ ኢፈርት አይፈልግም። ጀስት አንድ ሬክለስ የሆነ ሰው አንድ ክላሽ በመተኮስ ጦርነት ሊጀምር ይችላል። ስለዚህ ዋናው መሰረታዊው ነገር የትግራይ ወጣቶችም በአደባባይ ወጥተው እየተናገሩ ያለው ማለት ወጣቱ አባንደን ያደረገው የፖለቲካ ትርክት ነው። አሁን ህወሓት እያረገበ ያለው ወጣቱ በተለያዩ መድረኮች እየተገኘ በተለያዩ የተቃውሞ አደባባዮች እየተገኘ ድርጊቱን እየተቃወመ ነው። ዳግም ወደ ጦርነት ያስገባኛል ብሎ እያለ ነው። ስለዚህ ለኔ የትግራይ ህዝብም ሆነ ወጣቱ ማሰብ ያለበት ትላንትና ከተካሄደው ጦርነት ያተረፍኩት አንዳችም ነገር የለም፣ ያጎደልኩት ነው ቢበልጠው። ትላንትና የነበሩኝን ነገር ነው ዛሬ እየጠየቅኩ ያለሁት። ትላንትና የነበረኝንም ነገር አጥቻለሁ። ለምሳሌ ምርጫውን ከማካሄዳቸው በፊት ህወሓት ስልጣን ነበረው፣ አሁን ስልጣን የለው ማለት የነበሩትንም አጥቷል፣ ፎር ጉድ አጥቷል። ስለዚህ እኔ እስከሚገባኝ ድረስ በየትኛውም መንገድ ከጦርነት በመለስ የትግራይ ህዝብ ችግር ሊፈታ ይችላል። ዋናው መሰረታዊው ነገር ወደ ጦርነት ጀነራል ታደሰ ወረደ እንዳሉት ወደ ፖለቲካል የሆኑ ችግሮችን ለመፍታት ሚሊተሪ ሶሉሽን መፍትሄ ሆኖ መምጣት የለበትም። ወታደራዊ እንቅስቃሴዎች ሙሉ ለሙሉ መቆም አለባቸው በክልል ውስጥ። ጊዜያዊ አስተዳደሩ በተለያየ መንገድ ሪሼፕ መደረግ ሊያስፈልገው ይችላል። ጦርነቱን አቮይድ ለማድረግ መንግስት ጦርነቱ ቢያባረረው መሸሽ የተሻለ አማራጭ ነው ወደ ጦርነት ላለመግባት። እውነቱን ለመናገር ጠቅላይ ሚኒስትር አብይ አህመድ የህወሓት የጦርነት ነጋሪት በተደጋጋሚ እንደመጎሰሙ ያህል የኃይል እርምጃ ላለመውሰድ በብዙ መንገድ ጦርነቱን ሲሸሹ ነበር። አሁንም የሚያዋጣው ስትራቴጂ እሱ ነው፣ ጦርነቱን መሸሽ። እነዚህን ሰዎች ፍላጎታቸውን ማኮላሸት ወይም ማክሰም የምትችለው የፈለጉትን ነገር ባለመስጠት ነው። የፌዴራል መንግስቱ ያንን ባለማድረጉ በየትኛው ኃይሉ ሊዋጋ ነው የሚል ደግሞ ሌላኛው የትግራይ ጎረቤት ታጥቆ የሚንቀሳቀስ የአማራ ፋኖ አለ። በየትኛው ኃይሉ ነው የሚገባው እንጂ ኃይል ቢኖረውማ ገብቶ ስርዓት ያስይዛቸው ነበር የሚል ነገር ደግሞ ከህዝቡም እንሰማለን። ሁሉም እየሞከረ ያለው የፌዴራል መንግስቱን እልህ ውስጥ አስገብቶ ኃይል እንዳለው እንዲያሳይና ካለው አሁን በየክልሎቹ ላይ ተበትኖ ያለውን ኃይል እየጎተተ ወደ ትግራይ ክልል ሲወስድ ያው የተወሰነ የኃይል ክፍተት እናገኛለን የሚል ነው። ስለዚህ የፌዴራል መንግስቱ እንደዚህ አይነት የላሸቁ ፖለቲከኞች የሚያወሩትን የተላሸቁ ታጣቂዎች የሚያወሩትን ነገር ወደ ጎን ትቶ የሚያዋጣው በትግራይ ክልል ስፔሲፊካሊ በትግራይ ክልልም ሆነ በሌሎች ክልልም ላይ ኢንጀነራል የሚያዋጣው ጦርነቱ መሸሽ ነው። ያልተጀመረ ጦርነት ላለመጀመር ነው። የተጀመሩ ጦርነቶችን በሰላማዊ በሆነ መንገድ ለማጠናቀቅ አስፈላጊውን ሁሉ ጥረት ማድረግ ነው። ለኔ የትግራይ ክልል ችግር የሚፈታው አንደኛውና ብቸኛው ከጦርነት በመለስ ባለ መንገድ ነው ብዬ ነው የማምነው። የፌዴራል መንግስቱ ከጦርነት ባለመለስ ያለ አማራጮችን ሁሉ ማሟጣት አለበት። የሚያደርጋቸውን ጥረቶች ለዓለም አቀፉ ማህበረሰብም ለትግራይ ህዝብም በግልጽ በይፋ መናገር አለበት። ህወሓት እንዳደረገው ከሆነ የፌዴራል መንግስቱ ሪስፖንድ ማድረግ ነበረበት። ህወሓት የፖለቲካ ሙቭ ሲያደርግ የፌዴራል መንግስቱን ፖለቲካል ሙቭ መውሰድ ነበረበት። ህወሓት የሚሊተሪ ሙቭ ሲወስድ የፌዴራል መንግስቱ የሚሊተሪ ሙቭ መውሰድ ነበረበት። ከዚህ የተገደብኩት ዳግም ወደዛ አስከፊ ጦርነት ላለመመለስ ነው። ዳግም የቀረች ጥሪት ካለች በጦርነት ውስጥ እንዳትወድም ለማድረግ ነው እንጂ በቂ ምክንያት ስላልነበረ አይደለም። የፕሪቶሪያ ስምምነትን ይዤው የቀጠልኩት እነሱ ስላከበሩት አይደለም ብሎ በግልጽ ትራንስፓረንት በሆነ ደረጃ ለሀገሪቷ ህዝብም ለትግራይ ህዝብም ለዓለም አቀፉ ማህበረሰብም ማስረዳት አለበት። ጦርነቱን እየሸሸው እንደሆነ
የጦርነት አታሟቸውን ይዘው ለጦርነት እያባረሩት እንደሆነም ጭምር። አንዳንዴ የጀግና ተግባሩ በመሸሽ ውስጥም አለ። ብዙ ጊዜ እንደ ቀልድ ሲባል በኮማንዶ ስልጠና ውስጥ አብዛኛው መደበቅ ነው፣ ከታየሽ ማምለጥ ነው። ስለዚህ በተቻለ መጠን የፌዴራል መንግስቱ ሰላም ለማምጣት ሲል ጦርነትን መሸሽም ከሆነ መሸሽ አለበት። ዝቅ ብሎ ማሳለፍም ካለበት ዝቅ ብሎ ማሳለፍ አለበት። ምክንያቱም የፈለጉትን ነው እያገኙ የመጡት። ጦርነት ፈለጉ፣ ጦርነት አገኙ። ስልጣን ፈለጉ፣ በተወሰነ ደረጃም ቢሆን እስቲ በጊዜያዊ መስተዳድር ስም አድርገን ቢያንስ ወደ ስልጣን እናምጣቸውም ተባለ። ስለዚህ የሚፈልጉትን እየሰጠች ልታቆሚያቸው አልቻለሽም። የተሻለው መንገድ የፌዴራል መንግስቱ የጦርነት አታማዋቸውንም ባልሰማ እያለፈ፣ ነጋሪታቸውንም ባልሰማ እያለፈ፣ ቅስቀሳቸውንም ባልሰማ እያለፈ፣ የትግራይ ህዝብ ጥቅሙን በተለየ መንገድ ሊያስጠብቅ የሚችሉ ስትራቴጂዎችን እየነደፈ የትግራይ ህዝብ ተጎጂ በማይሆንበት ደረጃ እነዚህ ሰዎች የሚያደርጉትን እንቅስቃሴ ሊገድብ የሚችል ታክቲካሊ የሆነ እንቅስቃሴ እርምጃዎችን መውሰድ ይችላል። ከጦርነት በመለስ የሆነ እርምጃ ማለት ነው። መልካም እንግዲህ እነሱም የጀመሩትን ጨዋታ ፌዴራል መንግስቱ በመባነን የቀለበሰባቸው ይመስለናል አሁን ባለው አካሄድ። ቀጣይ ያለው አካሄድ ደግሞ ምን ይሆናል የሚለውን ምናየው ነው የሚሆነው። ከዚህ ከትግራይ ጉዳይ ሳንወጣ በተለይ ደግሞ እንግዲህ የትግራይ ጉዳይ ብቻ ሳይሆን የሻዕቢያ መንግስት ወይም የኤርትራ መንግስት ኢትዮጵያ ውስጥ ያሉ ታጣቂዎችን በመርዳት እስከ ማስጠለልም እንደሚደርስ ወደዛም ኃይል ካጠራቸው ወደ ራሱ ወስዶ አብቅቶ አሰልጥኖ እንደገና አቧድኖ ወደ ኢትዮጵያ ለመመለስ ከዚህ ቀደም በተለይ ፋኖ ኃይሎች ይሄንን ግልጽ አድርገውታል። እንዲሁም ደግሞ የተለያዩ ፍላጎት ያላቸው አሉ። የህዝቤ ጥያቄ አልተመለሰም፣ የህዝቤን ጥያቄ መልሰው በኃይል ነው ብሎ ደግሞ በኦሮሚያም ክልል የሚንቀሳቀሰው ኦላ አለ፣ አማራ ክልል ፋኖ አለ፣ እዚህ እንደምታየው ቲዲኤፍ አለ። እንዲሁም ሌሎችም የሚፈለፈሉ ታጣቂ ቡድኖችን የማቧደን ቦታ የመስጠት የማገዝ ነገር በስትራቴጂ ደረጃ ዛሬ አልጀመረም የኤርትራ መንግስት። እንግዲህ ከዚህ ቀደም እንደምታውቀው ኦላም እዛው ነበረ፣ ግንቦት ሰባቶች እዛ ነበሩ። እንግዲህ ሁለት ተቃራኒ ኃይሎች ናቸው በአማራ በኩልም ታጥቆ ሲንቀሳቀሱ የነበሩ። በኦሮሞ ኃይሎችም በኩል ያለው ፍላጎት የሰማይና የምድር ፍላጎት ነው እና ነገር ግን ደካማ ኢትዮጵያን ለመፍጠር ሁሌም የሚለው ነገር ስለሆነ ደካማ ኢትዮጵያ እንድትመጣ ደግሞ እነዚህን ኃይሎች ፈልፍሎ የሀገሪቱን መከላከያ ሰራዊት ማዳከም፣ የሀገሪቱን ኢኮኖሚ መግደል ነው እና ያንን በተወሰነ መልኩ ተቀብለው የሚተገብሩለት ኃይሎች አሁንም ኢትዮጵያ ውስጥ አሉ። ነገር ግን በተለይ በትግራይ ጉዳይ ላይ አሁን ላይ የህወሓት ሰዎች ከኤርትራ መንግስት ጋር እየተገናኙ እየሰሩ እንደሆነ እዚህ ቤትም ከዚህ ቀደም አንስተናል። ውሸት ነው ሲባል ነበር በጊዜው፣ ስም ማጥፋት ነው ይላሉ። በሌላ በኩል ደግሞ ወይዘሮ ሞንጆሪኖ መጥቶ እንግዲህ ከኤርትራ መንግስት ጋር ያላችሁ ግንኙነት ምንድን ነው ተብሎ ሲጠየቁ እንደ ማንኛውም ጎረቤት ከአማራም ከሌሎችም ጎረቤቶቻችን ጋር ሰላም እንፈልጋለን በሚል አድበስብሰውታል። ያ ማለት እንግዲህ እንደሚገናኙ ግልጽ ነበረ። አሁን ግን አቶ ጌታቸው ረዳም በባለፈው መግለጫቸው በደንብ አድርገው ገልጸዋል እኚህ ኃይሎች ከኤርትራ መንግስት ጋር ግንኙነት እንዳላቸው። እንዲሁም ደግሞ አቶ ጌዲዮን ጢሞቴዎስ የዓለም አቀፍ ዲፕሎማቲክ ማህበረሰቡን ባወያዩበት ወቅት እንዲሁ የህወሓት አንጃ ከኤርትራ መንግስት ጋር ግንኙነት እንደፈጠረ ከሷል። በዚህም እንግዲህ ውሸት ነው ብሎ ህወሓትም ውሸት ነው የሚለው ወጥቶ የኤርትራ መንግስትም ውሸት ነው የሚለው። ነገር ግን መሬት ላይ ከምናየው ሁኔታ አንጻር የኤርትራ መንግስት እንደሚለው እጁን ሰብስቦ ቁጭ ብሏል። እዚህ ውስጥ ከደሙ ነፃ ነኝ ለማለት ጥረት እያደረገ ነው ያለው። ነገር ግን እዚህ ደግሞ የአማራ ፋኖ ኃይሎችም ከኤርትራ መንግስት ጋር እንደሚሰሩ በተለያዩ በሰዎቻቸው በኩል በተለይ ከቅርብ ጊዜ ወዲህ ደግሞ የአማራ ህዝብ ከኤርትራ ጎን ይቆማል የሚል ነገር አቶ አንዳርጋቸው ጽጌ ከተናገረ ጊዜ ጀምሮ መንጋው በሙሉ ከኤርትራ ጎን ነው የሚቆመው፣ ጦርነቱ እኔን አይመለከተኝም የሚል ዘፈን ጀምረዋል። እነዚህን ነገሮች ስናይ የተለያዩ ሚዲያዎች ላይ የሚነገሩ የኤርትራ አፍቃሪ ኢትዮጵያውያንን ንግግሮች ስናይ፣ የትግራዩንም እንደዚሁ ስናይ የኤርትራ መንግስት ከደሙ ንጹህ ነኝ ማለቱ ከምን የተነሳ ነው? በምን ሊያስረዳ ይችላል? ሊነሱ በማስረጃነት ሊቀርቡ የሚችሉ ብዙ ነገሮች በዚህኛው ጎን ስላሉ ማለት ነው። የሻዕቢያ መንግስት አሁን በኢትዮጵያ ግዛት ውስጥ እግር ተክሏል። የኢትዮጵያ ሉዓላዊ ግዛት ውስጥ አለ። የካደው አንደኛው ነገር እሱ ነው። በኢትዮጵያ ግዛት ውስጥ የለውም ነው የሚለው። በኢትዮጵያ ግዛት ውስጥ አለ። በአልጀርስ ስምምነት ከተወሰነለት ግዛት አልፎም አለ። በአልጀርስ ስምምነት የተወሰነለትንም ግዛት ደግሞ ተቆጣጥሯል። እሱን ሁሉ ትተወጥቷል ይላሉ አቶ አንዳርጋቸው ጽጌ ከዚህ በፊት በነበራቸው ውይይት። እሱን የኤርትራ መንግስት በአደባባይ ወጥቶ በአልጀርስ ከተወሰነልኝ ግዛት ውጭ የትም ቦታ ጋር አልገባውም ነው እንጂ አልጀርስን ግዛት ይዣለሁ ነው በተደጋጋሚ ምስል የነበረው። የአልጀርስ ስምምነትን የምትወስጅበት ዝም ብለሽ ስለተወሰነልሽ ሄደሽ እንደ ቀብር ንፍሮ ዝም ብለሽ የምትዘግኙ መሬት አይደለም። ዋናው መሰረታዊ የአፈጻጸም የሚባሉ ሂደቶች አሉት። እዛ ላይ ዜጎች አሉ። እዛ ላይ ንብረት አፍርተው የሚኖሩ ዜጎች አሉ። እነዛ ዜጎቻችን እጣ ፈንታቸው መወሰን አለበት።
ወደ ኢትዮጵያ ግዛት ተመልሰው በኢትዮጵያ ግዛት ውስጥ ይቋቋማሉ ወይስ ደግሞ መሬቱና እነሱን አንድ ላይ አጣብቆ ነው የሚወስዱ የኤርትራ መንግስት? እነዚህ ሁሉ ያፈጻጸም ሂደቶች አሉት። ዝም ብለሽ መተሽ አልጀርስ ስምምነት የወሰነልኝ ይሄ እኔ ነው ስለዚህ ብለሽ ያንን ዝም ብለሽ መውሰድ አትችይም። ስለዚህ የኤርትራ መንግስት በኢትዮጵያ የሰላምና ጸጥታ ችግር ጋሬጣ ከሆኑ ኃይሎች ጋር እንደሚሰራ ከበቂ በላይ ማስረጃ ማጣት ይቻላል፣ መሬት ላይ ያለው እውነታ ስለሆነ። ዛሬ ግን አልበላሽም ምን አመጣው ነው የለውበትም። እኔ ከፋኖ ጋር እየሰራው አይደለም፣ እኔ ከህወሓት ኃይሎች ጋር እየሰራው አይደለም የሚለው የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ውስጥ ጣልቃ አልገባው የሚለው የሻዕቢያ መንግስት ዛሬ ላይ መጥቶ ይሄን ለማለት ምን አስገደደው? ምክንያቱም እስከ ዛሬ ድረስ በአደባባይ ወጥቶ የተለያዩ የኤርትራ መንግስት ሚዲያዎች ሳይቀሩ ምን ሲሉ እንደነበር ይታወቃል። በኢትዮጵያ ውስጥ ጉዳይ መግባት ማለት እኮ የኢትዮጵያን ህገ መንግስታዊ ስርዓት እኮ በሜንስትሪም ሚዲያቸው ላይ ቀርቦ ፕሬዚዳንቱ እኮ እንዴት ሲያንቋሽሹ እንደነበር፣ የኢትዮጵያን የዶሜስቲክ ፖሊሲ እንዴት ሲያንቋሽሹ እንደነበር እኮ እናውቃለን። ይሄ በአንድ ሀገር ጣልቃ መግባት ነው። የኢትዮጵያ መንግስት የኤርትራ መንግስትን በውስጣዊ ጉዳዩ ሄዶ መተቸት ጣልቃ መግባት ነው። ምክንያቱም ሉዓላዊት ሀገር ነው፣ የራሱ የሆነ መንግስት ያለው ነው፣ የራሱ የሆነ ህገ መንግስት ሊኖረው የሚገባ ነው። የኤርትራ መንግስት የለውም። ግን ዋናው መሰረታዊው ነገር የሌላ ሉዓላዊት ሀገርን ህገ መንግስት የመተቸት የምንም አይነት ግራውንድ አይኖርሽም፣ መብት የለሽም። ዶሜስቲክ ኢሹ ስለሚሆን ማለት ነው። ከሀገሪቷ ጋር ባለሽ ግንኙነት፣ የዲፕሎማሲ ግንኙነት የሀገሪቷን የፎሪን ፖሊሲ ብተቺ የፎሪን ፖሊሲ ይመለከታቸዋል። የሀገሪቷን ህገ መንግስት መተቸት ስትጀምሪ፣ የሀገሪቷን መንግስታዊ ስርዓት መተቸት ስትጀምሪ፣ የሀገሪቷን የፌዴራሊዝም ስርዓት መተቸት ስትጀምሪ ግን ኢንተርናል ኢሹ ውስጥ ገብተሻል። ይሄ ጣልቃ መግባት ነው። ቀጥታ በፕሬዚደንቱ ነው። ያው ወታደራዊ ምናምን የሚባሉ በጣም ብዙ፣ ለምሳሌ አቶ ጌታቸው ረዳ ከኤርትራ መንግስት ጋር ግንኙነት የለኝም የሚሉ ሰዎች ያስተባብሉ፣ አላቸው የምንል ሰዎች ደግሞ ማስረጃችን እናቅርብ ብለዋል። ምን እየነገሩን ነው? እጄ ላይ ማስረጃ አለኝ እያሉ ነው። ከሻዕቢያ መንግስት ጋር ግንኙነት እያደረጉ ለመሆኑ የተለያዩ ዓለም አቀፍ የዜና ምንጮች ሳይቀሩ ይህንን ነው እያተናገሩ ያሉት። የተለያዩ ዓለም አቀፍ የደህንነት የሚሊተሪ ተቋማት ሳይቀሩ የቲፒኤልኤፍ አመራሮች፣ ወታደራዊ መኮንኖች ከሻዕቢያ መንግስት ወታደራዊና የደህንነት አመራሮች ጋር ተገናኝተው መምከራቸውን በሪፖርት ያወጣል። ይሄ ጣልቃ መግባት ማለት ይሄ ነው። በአንድ ሀገር ውስጣዊ ጉዳይ ውስጥ ጣልቃ መግባት ማለት በዛ ሀገር ውስጣዊ ጉዳዮች ላይ ሀሳብ መሰንዘርንም ይጨምራል፣ ትችት መሰንዘርንም ይጨምራል። ቢኮዝ መብት የለሽም ያንን ለማድረግ። ስለዚህ በአንድ ሀገር ሉዓላዊ ግዛት ውስጥ ገብተሽ ዜጎችን፣ መሬትን፣ ሀብት ንብረታቸውን የምትዘርፊበት ሁኔታ ይሄ ጣልቃ መግባት ካልተባለ ምን ጣልቃ መግባት እንደሚባል አላውቅም። ስለዚህ ዋናው መሰረታዊ ነገር የኤርትራ መንግስት ከደሙ ንጹህ ነኝ ለማለት እጁን እንኳን መታጠብ አልቻለም። በደም የጨቀየ እጁን ሳይታጠብ እኔ ከደሙ ንጹህ ነኝ እያለን ነው ያለው። ስለዚህ የሻዕቢያ መንግስት በኢትዮጵያ የውስጥ ጉዳይ ውስጥ ጣልቃ ገብቷል። በኢትዮጵያ ግዛት ውስጥ ጣልቃ ገብቷል። በኢትዮጵያ አሁን የጸጥታ ችግር በሆኑ የታጠቁ ኃይሎች ጉዳይ ውስጥም ጣልቃ ገብቷል። እጁም አለ በግልጽ የሚታይ እጅ። ጥሩ እንግዲህ እስቲ ቀጣይ ምን እንደሚሆን እናያለን። በተለይ የህወሓት ጉዳይ አሁንም የተዘጋ አጀንዳ አይደለም፣ መፍትሄም የተሰጠው ነገር አይደለም። ምናልባት እኛ ይህን ፕሮግራም ከቀረጸን በኋላ የሚመጡ ነገሮችም ካሉ በነገው ፕሮግራማችን ነው የምናየው የሚሆነው። ወደ ዓለም አቀፍና የኢትዮጵያ ዲፕሎማሲ ጉዳይ ላይ እንሄድ። የኢትዮጵያ ዲፕሎማሲ እንግዲህ ብዙ ጊዜ እዚህ ቤትም አንስተነዋል። አብዛኞቹ ፖለቲከኞች የሞተ የተዋረድንበት እያሉ ይጠቅሱታል። መሬት ላይ ደግሞ የምናያቸው ፍሬ ያፈሩ ብዙ የዲፕሎማሲ ስራዎች ተሰርተዋል። እንደው አሁን ላይ የዲፕሎማሲ ስራ ብዙም የምንታማበት አይደለም። ምናልባት ከነሱ ፍላጎት አንጻር የተቃኘ ስለሆነም ሊሆን ይችላል። ከራሳቸው ፍላጎት አንጻር ተነስተው ኢትዮጵያ ሁሌም በዲፕሎማሲ እንደከሰረች እንደወደቀች ይነሳል። ጠንካራ ግንኙነት የፈጠረችበት ነገር ጉዳይ ግን በእነዚህ ሰዎች ዙሪያ ሲነሳ አንሰማም። በተለይ የቅርቡ ጊዜው የራሻና የኢትዮጵያ ግንኙነት እንደ የተወሰኑ ነገር እናንሳና በተለይ ከቀይ ባህር ጋር ተያይዞ ያለውን አንድምታ ማብራሪያ እንድትሰጥበት ነው። እንግዲህ ኢትዮጵያና ሩሲያ የባህር ኃይሎች በትብብር ለመስራት ተስማምተዋል። በዚህ ስምምነታቸውም ደግሞ እያካተቷቸው ነጥቦች አሉ፣ በምን መስክ አብሮ በጋራ ለመስራት እንደሆነ። የመጀመሪያው የጋራ ወታደራዊ ልምምድ፣ የሁለትዮሽ የባህር ኃይል ስልጠና፣ የባህር ኃይል ደህንነት መረጃ ልውውጥ፣ ወታደራዊ ቴክኖሎጂ ስርጸትና ሽግግር እንዲሁም የባህር ኃይሉ ላይ ወንበዴዎችን በጋራ ለመከላከል ስለሚጠበቅባቸው ሁኔታዎች ላይ አብሮ ለመስራት ተስማምተዋል ራሻና ኢትዮጵያ። ሌላኛው የእስራኤልና የኢትዮጵያ ግንኙነት ነው። እንግዲህ እስራኤልና ኢትዮጵያም የቀይ ባህር ላይ ያለ የንግድ መስመርን እያወኩ የሚገኙ ዓለም አቀፍ ሽብርተኞችን በተለይ ደግሞ የሀውቲ አማጽያን እንደምታውቀው ቀይ ባህር ላይ
በተለይ እስራኤል ለጋዛ እርዳታ ካቆመች ጥቃቴን ቀጥላለሁ ብሎ ከዚህ ቀደም መናገሩ ይታወሳል። የሁቲ አማጽያን በተለያዩ ጊዜ የእስራኤል መርከቦች ላይ ጥቃቶችን ሲፈጽሙ እኛም በዜናችን አካተናል። እንግዲህ በዛ በኩል ይሄ ነው። በዚህ ደግሞ አልሸባብን ለመዋጋት ኢትዮጵያ ትልቅ እንቅስቃሴ እያደረገች ነው የምትገኘው። ከባለፈው 2 ሳምንት ጀምሮ የኢትዮጵያ አየር ኃይል ከሶማሊያ ወታደራዊ ኃይል ጋር በመሆን ከፍተኛ ድብደባና ኪሳራ አልሸባብ ላይ ማድረሱ ይታወሳል። እንግዲህ እነዚህን ሁለቱን ዓለም አቀፍ ሽብርተኞች በጋራ ለመዋጋት ከስምምነት ላይ ደርሷል። ከዛው ተከትሎ እንግዲህ ዛሬ ፕሬዚደንት ዶናልድ ትራምፕ በሁቲ አማጽያን ላይ እርምጃ እንደሚወስዱና ቦታውን ገሃነም ነው የማደርገው ይሄን ጥቃት ካላቆማችሁ የሚል ነገር አማጽያኑ ላይ ዛቻ ሰንዝረዋል። ይህንንም ያደረጉት አማጽያኑ በቀይ ባህር መርከቦች ላይ ላደረሱት ጥቃት አሜሪካ ከባድ የአየር ድብደባ ማካሄዷንም እግረ መንገዳቸውን ትራምፕ ጽፈዋል። እንግዲህ ሁቲም ምላሽ ሰጥቷል ለፕሬዚደንቱ ጽሁፍ። በምላሹ የአሜሪካ የአየር ጥቃት አሜሪካና አጋሮቿን ከባድ ዋጋ ያስከፍላል የሚል ነገር አለ። እንግዲህ ይሄ እንቅስቃሴ በቀጠናው ላይ ያለውን ውጥረት ማባባሱ እንደቀጠለ ነው ያለው። አጠቃላይ የኛም የባህር ኃይል የመመስረት ፍላጎት አለ። እዚህም ከቀይ ባህር ጋር ተያይዞ የሚነሱ ጉዳዮች አሉ። ኢትዮጵያም እንግዲህ ጥያቄዋንም እየጠየቀች በጎንም ደግሞ ባህር ኃይል ለማደራጀት ሰፊ እንቅስቃሴ እያደረገች ነው የምትገኘው። ቢሮ እስከ መገንባት ድረስ ልምምዶችን እስከ ማድረግ ድረስ እየሄደች ነው እና እንደው የእነዚህ ሀገራት ጋር የተደረጉ ስምምነቶችና ግንኙነቶች በቀጠናው ላይ ምን አይነት ለውጦችን ሊያመጡ ይችላሉ? ለኢትዮጵያ የባህር በር ጥያቄስ ምን አይነት አንድምታ ይኖራቸዋል የሚለውም ብታብራራ። እንግዲህ አይ ቲንክ ትላንትና ይመስለኛል ኢንጂነር ይልቃል ጌትነት ከሮሃ ሚዲያ ጋር በነበራቸው ቆይታ የኢትዮጵያ ዲፕሎማሲ አሽቆልቁሎ አሁን ኦል አጌንስት ዋን በሚባል ደረጃ ሆኗል፣ የተቀሩት ሌሎቹ የኢትዮጵያ መንግስት በተቃራኒ ቆመዋል፣ ጎረቤቶቻችን ለማለት ፈልገው ይመስለኛል። እንደዚህ አይነት ድምዳሜ ላይ ደርሰው ማብራሪያ ሲሰጡ ሰምቻለሁ። ግን የኢትዮጵያ ዲፕሎማሲ አሁን ያለበትን ደረጃ ለመረዳት ብዙ ማብራራት ይቻላል። ለምሳሌ በኢትዮጵያና በሶማሊያ መካከል አሁን ያለውን ግንኙነት ካየን ባለፉት ሳምንታት እስከ ትላንትና ድረስ የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ አየር ኃይል ከሶማሊያ መከላከያ ሰራዊትና አየር ኃይል ጋር በመተባበር እንዲሁም ከአሜሪካ አየር ኃይል ጋር በመተባበር ከፍተኛ የሆኑ ድብደባዎችን በሶማሊያ ውስጥ እየፈጸመ ነው። አልሸባብ ላይ ከፍተኛ ጥቃትና ውድመት ጉዳት እያስከተለ ነው የሚገኘው። የኢትዮጵያ መከላከያ ሰራዊት አሁን ከተለያዩ ሀገራት መከላከያ ሰራዊቶች ጋር ወታደራዊ ትብብር ማዕቀፎችን እየፈረመ ነው የሚገኘው። ለምሳሌ ከተወሰነ ሳምንታት በፊት ከዩጋንዳ የምድር ጦር አዛዥ ከሆኑት ከፕሬዚደንት ሙሴቬኒ ልጅ ጋር እዚህ አዲስ አበባ ላይ ተገናኝተው ወታደራዊ ትብብር ማዕቀፍ ፈርመዋል። ከ1-2 ቀን በፊት ደግሞ የሩዋንዳ ሰራዊት ዋና አዛዥ በአዲስ አበባ ተገኝተው እንዲሁም ከሩዋንዳ እና ኢትዮጵያ መካከል የወታደራዊ ትብብር ስምምነት ተፈርሟል። ከተለያዩ ወታደራዊ ተቋማት ጋር እንደዚህ አይነት ተመሳሳይ ትብብሮች እየተደረጉ ይገኛሉ። እንግዲህ ቅድም አንቺ ያነሳሻቸው 2 ትብብሮች ደግሞ ከቀጠናችን ወጣ ስንል ወደ መካከለኛው ምስራቅና ወደ ምስራቁ ዓለም ስንሄድ ደግሞ ከመካከለኛው ምስራቅ ከእስራኤል ጋር የደረስንባቸው ስምምነቶች አሉ። ሌላኛው ደግሞ የራሻ የባህር ኃይል ምክትል ዋና አዛዥ የሆኑት አድሚራል በኢትዮጵያ ተገኝተው በኢትዮጵያን የባህር ኃይል ለማቋቋምና ለማገዝ የተደረሰ ስምምነትም አለ። ይሄ በብዙ መንገድ ሊመነዘሩ የሚችሉ ማብራሪያዎች የሚፈልግ ነገር ነው። ለምሳሌ ብዙ ሰዎች ኢትዮጵያ የባህር ኃይል ባህር ሳይኖራት ለምን አስፈለጋት፣ መገንባትን ለምን አስፈለገ፣ ብዙ ነገር እየተባለ ነው ያለው። ለምሳሌ ኢትዮጵያ የባህር ኃይል ለመገንባት ከራሽያ ጋር አይደለም የመጀመሪያ ስምምነት ስታደርግ ከፈረንሳይም ጋር እንደዚሁ አይነት ስምምነት አድርጋለች። ዋናው መሰረታዊው ነገር በዓለም አቀፉ መድረክ ላይ ኢትዮጵያ የባህር በር ይገባኛል ጥያቄዋ ተቀባይነት እያገኘ እንደሆነ ሲስተሚክ የሆነ ሲግናል ነው። ይሄ ማለት ስልታዊ የሆነ ምልክት ነው። ለምሳሌ እኚህ ሰው ከቅርብ ወራት በፊት በአሰብ አካባቢ ተገኝተው ጉብኝት አድርገዋል። በኤርትራ መንግስት ግብዣ ከፕሬዚዳንት ኢሳያስ አፈወርቂም ጋር ተገናኝተው መክረዋል። በብዙ ሲመነዘር የነበረው ውይይት ነበር። ያንን ውይይት ሲነግሩን የነበሩ የኢሳያስ ልጆች ወይም ደግሞ የኢሳያስ ስልጣን አስጠባቂ የሆኑ የኢትዮጵያውያን የሚዲያ ባለሙያዎች እኚህ አድሚራል በኢትዮጵያ ውስጥ መጥተው ያደረጓቸውን ስምምነቶች አንድም ትንፍሽ አላሉ። ለእኔ አብዛኛው የኤርትራ መንግስት የሰሞኑ ጫጫታና እኔ በኢትዮጵያ ውስጥ ጉዳይ እየገባው አይደለም የሚል ጫጫታ የመጣው አንደኛው ምንጩም ይሄ ሊሆን ይችላል ብዬ ነው የማስበው። አንደኛው ምክንያቱም የራሻ መንግስት በከፍተኛ ደረጃ የኤርትራ መንግስትን ያግዛል ተብሎ ይወራ ነበር ብዙ ጊዜ። ግን አሁን ባለው ነባራዊ ሁኔታ ኢትዮጵያ የባህር በር ይገባኛል ጥያቄዋን ብቻ ሳይሆን የራሻ መንግስት ሪኮግናይዝ እያደረገ ያለው ኢትዮጵያ የባህር ኃይል እንደሚያስፈልጋትም ጭምር ነው። አንደኛው መታወቅ ያለበት ይሄ ነው። ይሄ ግንኙነት ደግሞ በራሻና በአሜሪካ መካከል መቀራረብ በተፈጠረበት ሰዓት ላይ ነው ይህ እንቅስቃሴ እየተካሄደ ያለው። በራሻና በአሜሪካ መካከል መቀራረብ በተፈጠረበት ብቻ ሳይሆን የአሜሪካና በእስራኤል መካከል ደግሞ የጋራ አቋም የተወሰዱባቸው በተለያዩ ነገሮች አሉ።
ቅድም አንቺ ያነሳሽውን የሁቲን አማጽያን ጀምሮ ብዙ ሰዎች የፕሬዚደንት ትራምፕ አድሚኒስትሬሽን በጋዛ ላይ ያለውን ጥያቄ መልስ እንዲያገኝ የጋዛ ሬዚደንትን ወደ ተለያዩ የአረብ ሀገራት ለመበተንና ጋዛን ከእንደገና ለመገንባት ያቀረበውን እቅድ የተለያዩ የአረብ ሊግ አባል ሀገራት አረብ ሊግም እንደ አረብ ሊግ ሪጀክት አድርጓል። ኢንክሉዲንግ ግብፅም ይህንን ሪጀክት እንዳደረገች እና ያንን ካውንተር የሚያደርግ የራሷ የሆነ ፕሮጀክት ፕሮፖዛል ይዛ ቀርባለች። የአረብ ሊግም ተሰብስቦ ያንን ፕሮጀክት ፕሮፖዛል አጽድቋል። ኦልሞስት ወደ $57 ቢሊዮን አካባቢ ኮስት ያደርጋል። ጋዛ ሬዚደንቶች ከቦታቸው ሳይፈናቀሉ ጋዛ ሪቢውልድ ማድረግ እንችላለን የሚል ፕሮፖዛል ነው። የአሜሪካ መንግስት በዛ በተቃራኒ ጋዛ ውስጥ የሚኖሩ ነዋሪዎች በተለያዩ የአረብ ሀገራት ላይ ተበትነው ስፔሻሊ በግብፅና በጆርዳን ተበትነው ጋዛን እንደገና ሪቢውልድ ማድረግ እንፈልጋለን፣ በአሜሪካ ባለቤትነት ስር የምትተዳደር የለማች የበለጸገች ጋዛን እንፈጥራለን የሚል እቅድ ይዞ መጥቷል። ያንን እቅድ የግብፅና የጆርዳን መንግስታት አለመቀበላቸው በራሱ ፕሬዚደንት ትራምፕን አስቆጥቷል። ስለዚህ ሌላኛው አማራጭ አድርጎ ያቀረቡት የፕሬዚደንት ትራምፕ እና የጠቅላይ ሚኒስትር ኔታንያሁ መንግስት አማራጭ አድርጎ ያቀረቡት ወደ ምስራቅ አፍሪካ እነዚህን ሬዚደንቶች ማምጣትን ነው። ወደ 3 ሀገራትን እንዳናገሩ ነው እንግዲህ የተለያዩ የዜና ምንጮች እየዘገቡ ያሉት። አንደኛው ሶማሊያ ነች፣ ሁለተኛዋ ሱዳን ነች፣ ሶስተኛዋ ደግሞ ደቡብ ሱዳን ነው። ሱዳንን ኦልሬዲ አውቶማቲካሊ ሪጀክት እንዳደረገች፣ ሶማሊያም ደግሞ ይህንን ጥያቄ እንደማትቀበል እስካሁን ጥያቄ ኦፊሻሊ እንዳልደረሳትና ቢደርሳትም እንደማትቀበል ጠቅሳለች። ከዛ በኋላ እንግዲህ እየተወራ ያለው እነዚህን የጋዛ ተፈናቃዮችን ለመቀበል ከኢትዮጵያ መንግስት ጋር ደግሞ ሌላ ውይይት ተጀምሯል እየተባለ ያለው። አንዳንድ ሰዎች የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ወደ ቴልአቪቭ ያደረጉትን ጉዞ አያይዘው ወደዚህ አይነት መላምት መጥቷል። ምክንያቱም ኢትዮጵያ ኦልሬዲ እነዚህን ተፈናቃዮች በመቀበል የባህር በር ይገባኛል ጥያቄዋን ደግሞ እነ አሜሪካና እነ እስራኤል ሊደግፉ የሚችሉበት ሁኔታ ለመፍጠር ሳትስማማ አልቀረችም የሚል ጥንቆላ መሰል የሆነ ለማቅረብ ተሞክሯል። ግን ከዛ በተለየ ነው። ሁለቱ ሀገራት የጋራ ኢንተረስት አላቸው በቀይ ባህር ላይ። አንደኛው እስራኤል በቀይ ባህር ላይ ሁቲ እየሰነዘረ ባለው ጥቃት ከፍተኛ የሆነ ዋጋ እያስከፈላት ነው የሚገኘው። ኢትዮጵያ ደግሞ በቀጠናው ላይ የሰላም ጸር የሆነው አልሸባብ ትልቅ ዋጋ እያስከፈላት ነው ያለው። ስለዚህ በሁለቱም የውጭ ጉዳይ ሚኒስትሮች መካከል የተደረገው ምንድነው? ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው ሁቲ እኛን ታርጌት ማድረግ የጀመረ ቀን ዋጋ ከመክፈላችን በፊት እኛ ወደ ባህሩ መምጣት አለብን፣ የባህር በር ያስፈልገናል። በትንሿ ጅቡቲ ላይ ጥገኛ መሆናችን ሁቲ ጅቡቲ ላይ ቤዝ ያደረጉ ሚሊተሪ ቤዞችን ታርጌት ማድረግ የጀመረ ቀን እኛ የጅቡቲ መግቢያችን እናጣለን። ስለዚህ ከጅቡቲ ላይ ሙሉ ለሙሉ ወደ 90% ዲፔንደንት የሆነውን የእኛን ኢምፖርት ኤክስፖርት ወደ ሌላ አካባቢ ሙቭ ማድረግ አለብን። በባህሩ ላይ ያለ ሰላምና ጸጥታ መናጋቶችን ለማስታገስ ደግሞ የሚሊተሪ ቤዝም ያስፈልገናል፣ ናቫል ቤዝ ያስፈልገናል የሚል ንግግር አድርገው ነበር ከተወሰኑ ወራቶች በፊት። ስለዚህ ዛሬ ላይ የእስራኤል የውጭ ጉዳይ ሚኒስትር ያቀረቡት ነገር ምንድን ነው? በሁቲና በአልሸባብ መካከል መናበብና መተባበሮች እየተፈጠሩ ነው። እናንተ አልሸባብን በመዋጋት ላይ መርታዊ የሆነ ለውጥ እያመጣችሁ ነው፣ እኛ ደግሞ ሁቲን በመዋጋት ላይ ከፍተኛ ተጽዕኖ እያሳደርን ነው። ስለዚህ በእነዚህ መካከል መተባበር እንዳይኖር በጋራ እነዚህ ታጣቂ ኃይሎችን እነዚህ የሽብር ቡድኖችን መምታትና ማጥቃትና ማስወገድ የሚያስችል ስምምነት ላይ ነው የደረሱት። ስለዚህ በብዙ መንገድ ከተዘረዘረ ለምሳሌ የአድሚራሉ በኢትዮጵያ ጉብኝት አድርገው የኢትዮጵያን ባህር ኃይል ለማቋቋም ድጋፍ ለማድረግ ስምምነት ላይ መድረሳቸው በከፍተኛ ደረጃ በአስመራ አካባቢ ላይ የሙቀት ልካቸውን ከፍ አድርጎታል። ሁለተኛው የትራምፕ አድሚኒስትሬሽን በአፍሪካ ውስጥ ወደ 22 ሀገራት ላይ የቪዛ መቀባ ጥሏል። በተለይ ደግሞ በቀይ ማርክ ያደረገው ኤርትራውያን ዜጎች የቪዛ ጥያቄያቸውን በቀይ ነው ማርክ ያደረገው። ይሄም ሌላ ሎስ ሆኖበታል ለአስመራው መንግስት። ስለዚህ በብዙ ሁኔታዎች ውስጥ ኢትዮጵያ ዲፕሎማሲ 22 የአፍሪካ ሀገራት ሲመረጡ ኢትዮጵያ ውስጥ እዛ ሊስት ውስጥ የለችም። ወደ 3 ካታጎሪ አውጥቷል። በነዛ 3ቱም ካታጎሪ ውስጥ ኢትዮጵያን አታገኛትም። ብዙ የአፍሪካ ሀገራት ወደ 22 የሚሆኑ ከእንግዲህ 22 ማለት ኦልሞስት ወደ ሀፍ የተጠጋ የአፍሪካ ሀገራት የአሜሪካ የቪዛ አቀባ ሲጣልባቸው ኢትዮጵያ ላይ ይሄ ነገር አልተደረገም። የኤርትራ መንግስት ደግሞ በቀይ ከተከበቡት መካከል ነው። የራሻ ከኢትዮጵያ ጋር የገባችው ስምምነትን ማየት ይቻላል። ኢትዮጵያ ከእስራኤል ጋር እያደረገች ያለችውን ውይይት ማየት ይቻላል። ከተወሰነ ወደ ፌብሩዋሪ መጀመሪያ አካባቢ ላይ ደግሞ ከሄድን ደግሞ የእስራኤል የኤነርጂ ሚኒስትር አዲስ አበባ በመጡበት ሰዓት ላይ ከውሃ ጋር ተያይዞ ኢትዮጵያና እስራኤል ብዙ ነገሮች ማድረግ እንደሚችሉ የጠቀሱበት ስምምነት አለ። እነዚህ ነገሮች በአስመራና በካይሮ መካከል የተወሰነ ሙቀትን የፈጠሩ ይመስለኛል። ስለዚህ አሁን እየሰማን ያለነው የዲፕሎማሲ ድሎች፣ የዲፕሎማሲ ውጤቶች ሚሊታሪ ዲፕሎማሲም ሊሆን ይችላል፣ የሶፍት ዲፕሎማሲም የተከሰቱ ያሉ ነገሮች ካየን ኢትዮጵያ ዲፕሎማሲ ከጊዜ ወደ ጊዜ እየተሻሻለ መምጣቱን የሚያሳዩ ናቸው። ስለዚህ ዋናው መሰረታዊ ነገር
ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ፣ ኢትዮጵያ ብሔራዊ ደህንነቷን ለማስጠበቅ፣ ኢትዮጵያ የዘመናት የባህር በር ይገባኛል ጥያቄዋን ለማስመለስ አስፈላጊ ነው የምትላቸውን ነገሮች ሁሉ ለማድረግ ዝግጁ ነች። ከየትኛውም ኃይል ጋር ብሔራዊ ደህንነቷን አደጋ ውስጥ በማይጥል፣ ብሔራዊ ጥቅሟን አደጋ ውስጥ በማይጥል፣ ቀጠናዊ ሁኔታውን ወደ ትርምስ በማይከት ሁኔታ ላይ ለመተባበር ዝግጁ መሆን አለባት ብዬ ነው የማስበው። ጥሩ እንግዲህ በባህር በር ጥያቄው ዙሪያ እንግዲህ ሀሳባቸውን የሀገር ጉዳይ ነው ብለው ከመንግስት ተቃራኒ የቆሙ ኃይሎች አንዳንዶቹ የሀገር ጉዳይ ነው ብለው ብቅ በማለታቸው ራሱ ዱላ እና ስድብ እየደረሰባቸው ነው ያለው። ምናልባት እንግዲህ ዙሪያው ላይ የሚሆኑ እንደ ዓለም አቀፍም እንግዲህ ፖለቲክሱን ሀገር ውስጥ ብቻ አይደለም ወይም ደግሞ ቀጠናው ላይ ብቻ ሳይሆን በዓለም አቀፍ ደረጃም የትኛው ከየትኛው ተጽዕኖ ያሳድራል፣ ማን ከማን ጋር ሲገናኝ ምን አይነት ለውጥ ይመጣል የሚለውንም ብዙ ጊዜ ከግምት ውስጥ ያላስገባ ትንታኔ ሲሰጡ እናያለን። በተለይ ደግሞ ባለፈው ሳውዲ እና ኤርትራ የተፈራረሙት በቀይ ባህር ላይ የወደብ ስምምነት ባደረጉ ጊዜ ከባድ ጭብጨባ ሲደረግ ነበረ። ኢትዮጵያ ምሳሌ ተደርጋ ተነስታ በኤርትራ ሚዲያዎችም እንዲሁም በኤርትራ አፍቃሪ ኢትዮጵያውያንም እንዲሁ ሲደረግ ነበር። ምናልባት እንግዲህ የቀጠናውም የዓለምም ፖለቲካ በየጊዜው እየተቀያየረ ስለሚመጣ እርግጠኛ ሆነ ይሄ ነው ብለህ የምትናገረው ነገር የለም። ነገር ግን ለሀገራችን አይ ቲንክ አጥርቶ ለማለፍ አስመራና በጅዳ መካከል ተደረገ የሚባለው ስምምነት የተደረገ ስምምነት እንደሌለ ነው ይፋ እየወጣ ያለው መረጃ። የጅዳ መንግስትም እንደዚህ አይነት ሁኔታ ውስጥ ተስቦ ለመምጣት ፍላጎት እንደሌለው ነው። የኤርትራ መንግስት ኦፈር ነው ያቀረበው። ፕሬዚደንቱ የጻፉትን ደብዳቤ ነው የውጭ ጉዳይ ሚኒስትሩ ሄደው ለውጭ ጉዳይ ሚኒስትራቸው ያቀረቡት። ስለዚህ ዋናው መሰረታዊ ነገር አንድ ትልቅ ፖለቲካ ግን ተሰርቶበታል። ትልቁ ነገር አንድም የተፈረመ ስምምነት የሚባል ነገር የለም። አዎ የሳውዲ ኢንተረስት አለ በቀይ ባህር ላይ። የቀይ ባህር ኦልሬዲ ሊቶራል ከሚባሉ ወይም ደግሞ ቀይ ባህር ላይ ሰፊ ግዛት ካላቸው መካከል አንዷ ሳውዲ ነች። ስለዚህ ዋናው መሰረታዊ ነገር በሳውዲ እና በአስመራ መንግስት መካከል የፍላጎት መግለጫ ደብዳቤ ከፕሬዚደንት ኢሳያስ ወደ ጅዳ ተልኳል። ግን የተፈረመ ስምምነት እንደሌለ ነው አሁን እየወጡ ያሉ መረጃዎች እያሳዩ ነው ያሉት። ጥሩ እንግዲህ የምትጨምረው ሌላ ነገር ከሌለ እናብቃ። ተመልካቾቻችን የዛሬ ወቅታዊ ሀገራዊ ጉዳይ ላይ ያተኮረው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮምዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።